በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ የባሕርይ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ አምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል አምላክ ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን የወደዳቸው ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም የንጹሐንን በረከት ያሳድርብን። የቅዱስ ሉቃስ ወንጌል ምዕራፍ 12 ቁጥር 49 እስከ መጨረሻው። በምድር ላይ እሳትን አምጥቻለሁ፣ እርሷን ከማንደድ በቀር ምን እሻለሁ? ነገር ግን የምጠመቃት ጥምቀት አለችኝ፣ እስከ ፈጽማትም ድረስ እጅግ እታገሳለሁ። ሕዝቡንም እንዲህ አላቸው፣ ለምድር ሰላምን ያመጣሁ ይመስላችኋልን? እላችኋለሁ አይደለም፣ ሰይፍንና መለያየትን ነው እንጂ። ከእንግዲህስ ወዲህ 5 ሰዎች በአንድ ቤት ቢኖሩ 3ቱ ከሁለቱ ሁለቱም ከ3ቱ ይለያሉ። አባት ከልጁ ልጅም ከአባቱ ይለያል። እናትም ከልጇ ልጅም ከእናቷ ትለያለች። አማትም ከምራቷ ምራትም ከአማቷ ትለያለች። ከዚህ በኋላ ሕዝቡን እንዲህ አላቸው፣ ደመና በምዕራብ በኩል ደምኖ ባያችሁ ጊዜ ዝናብ ይመጣል ትላላችሁ፣ እንዲሁም ይሆናል። የአዜብ ነፋስ በነፈሰም ጊዜ ድርቅ ይሆናል ትላላችሁ፣ እንዲሁም ይሆናል። እናንተ ግብዞች የሰማዩን የምድሩን ፊት መመርመር ታውቃላችሁ፣ ነገር ግን እነዚህን ዘመናት መመርመር እንዴት አታውቁም? እናንተ ራሳችሁ እውነቱን ለምን አትፈርዱም? ከባላንጋራ ጋር ወደ ሹም በምትሄድበት ጊዜ ወደ ዳኛ እንዳይወስድህ በመንገድ ሳለህ ታረቅ፣ ዕዳህንም ክፈል። ዳኛው ለሎሌው አሳልፎ ይሰጥሃልና ሎሌውም በወህኒ ቤት ያስርሃል። ያለብህን የመጨረሻዋን ግማሽ ሳንቲም ቢሆን እስከምትጨርስ ድረስ አትወጣም እልሃለሁ። ስለ ቅዱስ ቃሉ ቸሩ እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። የትምህርታችን ርዕስ እሳተ አምጻእኩ ለብሔር፣ ለሀገር እሳትን አምጥቻለሁ። ባጭሩ እሳትን አምጥቻለሁ። እሳተ አምጻእኩ ወምንተ እፈቅድ፣ ምን እሻለሁ? እሳትን ካመጣሁ ዘንድ ሌላ ምን እሻለሁ? ዘእንበለ አንድዶታ፣ እሷን ከማቀጣጠል በቀር ይላል። ይህንን የተናገረው መድኃኒታችን ፈጣሪያችን ኢየሱስ ክርስቶስ በቅዱስ ሉቃስ ወንጌል በ12ኛ ምዕራፍ በ49ኛ ቁጥር ነው። ዛሬ ስለ እሳት ነው የምንማረው። እሳት ምንድን ነው? በዚህ ወንጌል ክፍል እሳትን አምጥቻለሁ ሲል ጌታችን ሊነግረን ከሚሻው ነገር ጊዜው እንደፈቀደ ወይም እግዚአብሔር በሰጠን ጊዜ መነጋገር በምንችልበት ልክ እንሄዳለን። ሀተታው ብዙ ነው። የቃል ሀተታው ብዙ ስለሆነ በትርጓሜ አለ፣ 2 ሀተታ አለ። እሳት ብሂል አንድም እያለ ቦ እያለም የተረጉመው አለ። በጥንተ አብነት ቦ ይለዋል፣ በኋላው ደግሞ አንድም እያለ ያመጣል። እሳት ምንድን ነው? እሳት ጥሩ ነው ወይስ መጥፎ ነው? የመጀመሪያው ነገር ጥቆማ ለመስጠት ትናንት በእሳት የተቃጠለ ቅዱስ መርቆሬዎስ
ዛሬ 40 ቀን ሙሉ ከተማ ክርስቲያን የተቃጠሉ የናግራን ሰማዕታት መሆናቸውን ላስታውሳችሁ እወዳለሁ። በኋላ እነሱ ምክንያትም እናነሳው ነገር ይኖራል። እሳት እግዚአብሔር በጥንተ ተፈጥሮ በዕለተ እሑድ አስቀድሞ ከፈጠራቸው ከአራቱ አስራው ፍጥረት አንዱ ነው። ስለዚህ የመጀመሪያው ትርጓሜ እሳትን ለሀገር አምጥቻለሁ ብሎ ሲል እኛ እሳትን ለመፍጠሩን ተረጉመዋለን። እግዚአብሔር ሰማይና ምድርን ፈጠረ ብለን ስንል አራቱን አስራው ፍጥረት ፈጥሮ ከመላእክትና ከነፍስ በቀር ሌላውን ፍጥረት ሁሉ ግብር ፈጥሮታል። ከመላእክትና ከነፍስ በቀር ፍጡር ሆኖ ከአራቱ አስራው ፍጥረት ከእሳት፣ ከነፋስ፣ ከውሃና ከአፈር ያልተፈጠረ የለም። ስለዚህ መጀመሪያ ልንመሰክረው የሚገባ ነገር እግዚአብሔር ሰማይና ምድርን ሲፈጥር እሳትን መፍጠሩን ነው። እሳት ብለን ስንል እሳት አምጻይኩ እሳትን አመጣው ያለውን አባቶቻችን በኋላ ለስጋዊ ሲተረጉሙ እሳትን አምጥቻለሁ ያለ ራሱን ነው ብለዋል። ይሄስ እንደምን ነው ቢሉ የጥምቀት ቀን በሚቀርብ ምስጋና አባታችን አባ ዕርገ ሥሉስ በአርኬ ዘያስተሪ ህቦ እስመ አስተርአየ የለነ እሳት በላኢ አምላክነ ነቢያት እግዚአብሔርን ምንውታ የሚባላ እሳት ነው ብለዋል። እሳት ስንል መጀመሪያ እግዚአብሔር እሳት ብሎ መገለጡን ሳንዘነጋ በኋላ ብዙ እናመጣለን። አንድምታው በጣም ብዙ ነው እንዳልኳቸው የቃላተታው ብዙ ነው። ባጭር ለማድረግ እግዚአብሔር እርሱ እሳት ተብሎ በመጻሕፍት የተገለጠ ባህሪውን በዚያ መጠን በዚያ አራያ በዚያ አንጻር የገለጠ እግዚአብሔር ሰማይና ምድርን ሲፈጥር ከአራቱ አስራው ፍጥረት አንዱን እሳት አደረገ። ከዚያ ሁሉንም ከዚያ ፈጠረው። ለምሳሌ ሰባቱ ሰማይ አስተዋቸው አብዛኛው ተፈጥሯቸው ከእሳት ነው። ከ20 ዓለማት መካከል 9ኙ የምን ዓለም ይባላሉ? የእሳት ዓለም ይባላሉ። ከነዚህ ከ9ኙ ዓለማት መካከል 7ቱ ሰማያት ናቸው። ከዚያ በኋላ እኛን ሲፈጥረን ስጋችን ከስንት ባህሪ ተፈጥሯል? ከአራቱ አንዱ ባህሪ ምንድን ነው? እሳት ነው። እኛንም ሲፈጥረን እሳትን ሰጥቶናል። ሰውነታችን እሳት ነው፣ ወይም የእሳትነት ተፈጥሮ አለው። እሳታዊ ባህሪ አለው። የሰው ልጅ ሲሞት ሰውነቱ ምን ይሆናል? ቀዘቅዛል። ያን ጊዜ ምን ሆነ ይባላል? በድን ሆነ ይባላል። በድን አንድም የማይንቀሳቀስ የማይላወስ፣ አንድም ሙቀት የተለየው እንደማለት ነው በድን። ስለዚህ የሰው ልጅ እሳታዊ ባህሪ አለው። ቀላል ነገር እንዳይመስልን ብዬ ነው። ከዚያ በዕለተ እሑድ ከተፈጠረው እሳት ደግሞ ለእኛው ለሰው ልጆች የሚሆነንን ጥቅም ሰጠን። ሳይንስ ውስጥ ያሉ ሰዎች የሰው ልጅ ከብዙ ዘመን በኋላ ተመራምሮ ድንጋይ ከድንጋይ አጋጭቶ አይደለም እሳትን ያመጣው። መጀመሪያ ደረጃ ድንጋይ ከድንጋይ ሲጋጭ እሳት የሚፈጠር የሚመስለው ብዙ ሞኝ አለ። እሱ ይገልጠዋል እንጂ አይፈጥረውም። እንዴት ዋላችሁ? እንዴት ዋላችሁ? እሳት ረቂቅ ነው። ነፋስ ረቂቅነቱ ይገዝፋል። ለምን? ጨርሶ በምንም ምክንያት አይገለጥም፣ አይታይም። እሳት ግን ረቂቅ ሆኖ ሳለ አሁን በመካከላችን እሳት አለ። ይህንን እሳት ሊፈጥረው የሚችል ምክንያት እስካደረግን ድረስ እሳቱ አለ። ግን ያ እሳት እንደዚያ እንዳለ ሆኖ እንዲጎዳን አላደረገም እግዚአብሔር። ስለዚህ ድንጋይና ድንጋይ ሲጋጩ ፍሪክሽኑ አይደለም እሳቱን የሚፈጥረው፣ በዚያው በረቂቅነት ያለውን እሳት ይገልጠዋል ነው ያ ግጭቱ እንጂ ድንጋይና ድንጋይ ተጋጭቶ እሳት ይፈጥራል ማለት አይደለም። በዛ በፍሪክሽኑ በግጭቱ መካከል ያ ነገር ይገለጣል ነው። እሳት ረቂቅ ነው። ግን
አንድ በሆነ ግጭት ወይ በክብሪት በሆነ ነገር ይገለጣል አይደል? አንዳንድ ጊዜ ደግሞ የሚጨበጥበት ረቂቅነቱ የሚጨበጠው ደግሞ ፍህም ላይ ሲሆን እንደዚያ ነው። ለምሳሌ እግዚአብሔርን እሳት ነው ስንል ቅዱስ ቄርሎስ እንደ ሃይማኖት ምስጢረ ተዋሕዶን ሲናገር ምን አለ? ተዋሕዶ የእሳትና የብረትን ተዋሕዶ ይመስላል። ባለሙያ አንጥረኛ ብረቱን ከእሳት ውስጥ ይከተዋል። ብረቱ ተመልሶ ሲወጣ ብረትነቱን ሳይለቅ ምኑ ነው ይወጣል? እሳቱ ነው ይወጣል። እሳት የብረቱን አካል ይዟል። እሳትነቱን አልለቀቀም። ወደ ብረትነት አልተለወጠም። የብረቱን ባህሪ ግን ባህሪ አድርጓል። ብረትም እንደዚያው ብረትነቱን አልለቀቀም፣ ግን የእሳትን ባህሪ ተዋሕዶ ገንዘብ አድርጓል። በዚህ ምሳሌ መሰረት እሳት የተባለ ማን ነው? መለኮት። ብረት የተባለ ማን ነው? ትስብእት ነው። ይሄ ምስጢረ ተዋሕዶ ይባላል። እሳት አይዳሰስም። ብረት ላይ እንጨት ላይ የተዋሃደ እንደሆነ ግን ይዳሰሳል። እዚያ ነው ጌታችን ተዳሰሰ ማለት እንደዚያ ነው እንጂ መለኮት አይዳሰስም፣ አይታይም፣ ረቂቅ ነው። ምስጢረ ተዋሕዶን ገታ እናድርግና እሳትን እግዚአብሔር ለኛ እሳት አምጻእኩ ሲል አንድ እሳትን ፈጠረ፣ እርሱ እሳት ነው ብለን አንድ እሳትን ፈጠረ። ሁለት እኛንም ሲፈጥረን ከዚያ እሳት በእኛ ሰውነት በእኛ ባህሪ ላይ ከአራቱ ባህሪያት አንዱ እሳት እንዲሆን አደረገ። ምክንያቱም ዓለምን ሲፈጥራት እሳት ባይኖራት መኖር አትችልም። ምክንያቱም አራቱ ባህሪያት አንዱ ከጎደለ መኖር አይቻልም፣ ከባድ ነው። አንዱ ለአንዱ አስፈላጊ ስለሆነ የእኛ ባህሪ ውስጥ አስባችሁታል። እሳት ባይኖር መኖር አንችልም። ውሃውም ባይኖር መኖር አንችልም። አፈሩም ባይኖር መኖር አንችልም። ነፋሱም ባይኖር መኖር አንችልም። ስለዚህ ሁሉ እናመሰግነዋለን። ሶስተኛ ደግሞ ምን አለ? እሳትን ለእኛ ጥቅም ሰጠን። ያ እሳት ባለበት ስፍራ እግዚአብሔር ባኖረው ስፍራ አለ። ስንፈልገው ግን በክብሪት ምክንያት ወይ በተለያየ ምክንያት ይመጣልናል አይደል? ያ እሳት ሲበርደን ያሞቀናል፣ ሲርበን ያበስላል አይደለም? እንዴት ዋላችሁ? ይህንን ካልን ዘንድ ይሄ እግዚአብሔር እሳትን ለእኛ መስጠቱን መናገር ነው። እነዚህ ሶስት ትርጉሞች ፍጥረትን ያመለክታሉ። የፍጥረት ነገር ናቸው። ኋላስ ከዚህ እሳትን አምጥቻለሁ ብሎ ጌታችን በወንጌል ሲናገር ምን ለማለት ነው? አሁን አንድ ሁለት ሶስት ከሶስቱ ትርጓሜዎች ውጭ የብሉይ ትርጉም አለ። አሁን እስካሁን የተረጎመው የብሉይ ነው። የአዲስ ትርጉም ደግሞ እናንተ አንደኛ በሉ እስቲ አንደኛ ሃይማኖት ያዙ፣ ኧረ ያዙ። ሁለተኛ በሉ እንጂ ልጅነት። ሶስተኛ ቁርባን። አራተኛ ፍቅር። እንዴት ዋላችሁ? አምስተኛውን ወደ አንደኛ እንገለብጠውና ማንሻ አድርገን እሳት የተባለውን አባቶቻችን መከራ ብለው ተርጉሟል። ስንት ያዝነ? አሁን እንዴት ዋላችሁ? ስንት ያዝነ? አምስት። እዚያ ሶስት ነበረ። ስንት ትርጉም አገኘነ? ስምንት። ያዝ አንተ ዲያቆን ምናምን ያዝ ብለህ አንተም ዝም ብለህ መዘመር ብቻ አይደለም፣ ምስጢር ያዝ በደንብ አድርገህ። ዝም ብለህ ካሜራ መቅረጽ ብትዘምረው ጥሩ ነው። ምስጋና አይነቀፍም። በነገራችሁ ላይ ምስጋና አይነቀፍም። ሰው ነግሮኛል። እዛ ሚካኤል ነው ሲበጠብጠን ነው ያለ ማን ነው ብዬ ስለ ያንተው ካሜራ ማን እኮ ነው አሉ። አላ ዛሬ አረጋገጥኩኝ ትናንት። ምስጋና ጥሩ ነው። ዳዊት ጥቅስ አለው አይደል? መዝሙር 146 ቁጥር 1 ላይ ሰብሕዎ ለእግዚአብሔር አለ። አማርኛ ምንድን ነው? እግዚአብሔርን ምን በሉ እስመ ሰናይ መዝሙር አለ። ምስጋና ምንድን ነው አለ? መልካም ነው፣ በጎ ነው አለ። ምክንያቱም የሰው ልጅ የተፈጠረበት ብቸኛው አንድ ምክንያት ምንድን ነው? ለማመስገን ነው። ግን ማመስገን ሲባል ከንቱ በአፍ መለፍለፍ ብቻ አይደለም። አንድ ሰው ሲያመሰግን ሕይወቱ የተስተካከለ እግዚአብሔርን በልቡ በአንደበቱም በሕይወቱም የሚያመልክ ክብሩን የሚናገር መሆን አለበት። ሰው ለዛ የማይገባ ከሆነ መቀደስ እንኳ ገሃነመ እሳት ከመግባት አያስቀሩ። ተንሱ ጸልዩ ብለው ቢቀድሱት እንኳ ከገሃነመ እሳት መዳን የለም። ሁሉም እንዳያያዙ ነው እኮ።
ደህና ዋላችሁ? እንዴት ዋላችሁ? እንዳያያዙ ነው እኮ አየህ። ለህይወት የተፈጠረውን ነገር እንዳያያዝ ለሞት ልታደርገው ትችላለህ። ውሃ ጥሩ ነው አይደለም? ትን ብሎ ግን ሊገልህ ይችላል። እህል ጥሩ ነው አይደለም? አንቆ ሊገልህ ይችላል። አያያዝ ካላወቅህ። እሳት ጥሩ ነው አይደለም? ሊበላህ ይችላል። አቃጥሎ አንድዶ አመድ ሊያደርግህ ይቻለዋል። አሁን 5ቱን የአዲስ ኪዳን ትርጓሜ ያዟቸው በደንብ። እኔ አንዱን ጀምሬ ወደ ቅዱሳን ታሪክ ልሄድ ነኝ። አንደኛውን ሰዓት አምጻይኩ ያለውን መከራ አምጥቻለሁ ባለው 4ቱን ያዙ። ምንድን ናቸው 4ቱ? ሃይማኖት፣ ልጅነት፣ ቁርባን፣ ፍቅር ያዙ። እየጠቀሳችሁን ተረጉማለን። ባጭር ማጠቃለያ ናቸው እነሱ 4ቱ። አሁን እሳትን አመጣሁ አለ፣ መከራን አመጣሁ። አሁን እሳትን መከራ ብለን ስንል በሁለቱም ተረጉመዋለን። አንደኛ እሳት በቁሙ እሳቱ ራሱ በእሳት መለብለብ። ሁለተኛ ማንኛውም መከራ ማን ተብሏል? እሳት ተብሏል። አሁን በቁሙ በእሳትን ጀምር። ለምሳሌ ትናንት ቅዱስ መርቆሬዎስ ዓመታዊ ሰማዕትነት በዓሉ ነው። ሁለተኛው የሰማዕታት አለቃ ይባላል ቅዱስ መርቆሬዎስ። ደብራችን የቅዱስ መርቆሬዎስ ጽላት ታቦት ከገባ ወደ 100 ዓመት አካባቢ የሆነው ነው። ትናንት ውሎ ቅዳሴ ስለሆነ ነው እንጂ ክብረ በዓሉ ቅዳሜና እሑድ ሲወድቅ በጣም ሕፃናት ይቆርባሉ። ለምን? ለሕፃናት መድኃኒት ስለሆነ። መቼም ጎንደር ሆኖ መርቆሬዎስ መጥቶ ልጁን ያላስቆረበ የሚገኝ አይመስለኝም። ካለም እንጃ። እና ሕፃናትን የመርቆሬዎስ ቀን እንዲቆርቡ ማድረግ ጥሩ ነው። አቆራቢው ይደክመዋል ወይ? እንዴት ይሆናል? እንግዲህ ቅዱስ መርቆሬዎስ ሀገረ ሙላዱ የወላጆቹን ካየን አስሊጥ፣ ይኸውም በቀጰዶቅያ ምስራቅ ሮሙ አካባቢ ነው። ዛሬ ቱርክ የሚባለው አካባቢ ነው። ቱርክ ውስጥ ነው። የተወለደበት ከተማ ግን ሮሜ ነው። ሮም ዋናዋ ሮም ሲባል 2 ይጠቅሳል። ከተማዋን ከሆነ ዛሬም ድረስ ያው ናት፣ ሮም ናት። ግዛቱን ከሆነ ግን አብዛኛው አውሮፓ፣ ሰሜን አፍሪካ፣ መካከለኛው ምስራቅ እና የተወሰነ የኤዥያ ክፍል በአጠቃላይ ሮም እስከ ፋርስ እስከ ጥንቱ የፋርስ ድንበር ድረስ ሮም ነው። ወላጆቹ ታሪኩን ታውቃላችሁ። አያቱ ስዲሮስ ይለዋል መጽሐፍ፣ አባቱን አሮስ ይለዋል። አደን ያድናሉ። በምስራቃውያን ትውፊት መሰረት፣ በምስራቅ ክርስቲያኖች ትውፊት መሰረት የቅዱስ መርቆሬዎስ ቤተሰቦች ከአሕዛብ ወገን ሆነው ጣዖት የሚያመልኩ ሆነው ነገር ግን በጣም እጅግ የተከበረ የሚባላል አለ ባላባት የሚባል እንደዚህ አይነት ናቸው እና ለንጉሱና ለመኳንንቱ እያደኑ ወስደው ይሰጡ ነበር ገጸ በረከት። አባቱና አያቱ ለአደን በወጡበት አደን ሲታደን ስርዓቱን የምታውቁ ካላችሁ ወጥመድ ይጠመዳል። ወጥመዱ ላይ እንደ ቃጭል የምትመስል ድምፅ የምታሰማ ነገር አለች። የሆነ ነገር ሲይዝ ድምፅ ያሰማል። እነሱ ከዚያ አይገኙ። ምክንያቱም እነሱ እዛ ካሉ ምንድነው የሚል ቅዱስ ዳዊት መስገርትሰ ተቀጥቀጠት አላል። እንደዚያ ይሆናል። ስለዚህ ያንን ያጠምዱና ፈንጠር ይላሉ። ድምፅ ሲሰሙ ይመጡና ያ የታደነውን ነገር ወይም ወጥመድ የያዘውን ነገር አርደው አወራርደው ወይም በቁሙ አሸክመው ተሸክመው ይወስዱታል። አደን ጥንትም ዛሬም አለ። ዛሬ ባይሆን አብዛኛው ሰው ለመዝናናት ነው የሚያድን። ቀድሞ ግን ለመብላት ለመጠጣት የኑሮ መሰረት ነበረ። ጥንት እንስሳት አራዊት በጣም ብዙ ናቸው። ዛሬ ግን እየጠፉ ነው መሰለኝ። ያው አጥፊው ብዙ ነው በዚህ ዘመን እና ታሪክ ላመጣላችሁ ነበረ። ታውቁታላችሁ። እዚህ ትነግራችሁ የለ እኛ እነዛ 2 ባላገሮች ወጣው ሄደው ወጥመድ አጥምደው አንደኛው በጣም ሲዘገይበት ቤቱን ሄዶ ከዛ ሁለተኛው ሲመጣ ድኩላ እዚያ አገኘ እና ይዞ ወደ ሀገር ቢሄድ አካፍለን አቅምሰንል ይመጣል። ከዛው አርዶ አወራዶ በስልቻ እንዳይወስድ ቢላዋ ይለው ካራ። ስለዚህ ወስዶ ዱር ላይ ሸሸጋ ያደረገና መንገደኛ ጠበቀው። አንተ አያገሌ እንዴት ዋልክ? እግዚአብሔር ይመስገን። አያገሌን ታውቀዋለህ? አዎ። እባክህ መልእክት አድርስልኝ። እሺ ምን ልበለው ስትለው በእንትናችን ውስጥ እንትን ገምቷልና እንትን ልበዘል እንትኑን ይዘና በለው ብሏል። ግጥም ነው እኮ
በእንትናችን ውስጥ እንትን ገብቷልና እንትን ልበዝ እንትኑን ይዘና አንዳንድ ጊዜ ጥሩ ነው ምልክት ይባላል። ሰዎች ጥቂት ሰዎች የሚገባቡበት ነገር ያስፈልጋል እኮ ምስጢር ለሁሉ እኮ አሁን አይደል? እዚያ ሄዶ ነገረው፣ ያም ገባው፣ ቢላዋን ይዞ መጣ፣ ሸካ አድርገው ቆራርጠው ይዘው ሄዶ ያው ተባብሰው በሉ። ወጥመዱ ድምፅ ሲያሰማ የመርቆሬዎስ አባት አሮስ ድምፅ ሰምቻለሁ አባቴ ና እንሄዳለን። ሲደርሱ ቀድሞ የደረሰ ሽማግሌው ነው። ቢገቡ ወጥመዱ ይዟቸው አይደለም ዝም ብሎ ነው ድምፅ ያሰማ። ምክንያቱም ተሰባብሯል። የለም ወጥመዱ ጥቅም ውጭ አድርገውታል። ምክንያቱም እዚያ ያሉት ሁለት ገጻተ ከለባት ናቸው። በየዓመቱ እንደምነግራችሁ ገጻተ ከለባት ሰው ናቸው። እንስሳት ወይ አራዊት አይደለም፣ ወደ አውሬነት ተቀይረዋል። ማስረጃ ከፈለጋችሁ ከአስራው መጻሕፍት ትንቢተ ዳንኤልን ተመልከቱ። ናቡከደነጾር ኃጢአቱ ቢበዛ ምን ሆነ? አውሬ አይደል? መጽሐፍ ቅዱስ እኮ ነው የሚል። አሁን ባይል ኑሮ ተረት ተረት ይሉ እንደነበረ አውሬ ሆነ። በገድለ ሐዋርያት ደግሞ በአዲስ ኪዳን ከፈለጋችሁ ቅዱስ ማትያስ የተመደበበት ሀገር ምን ይባላሉ? ሰውን የሚበሉ አይደል? ከነዚያ መካከል ካሳመናቸው አብዛኞቹ ከአንገታቸው በላይ ምን ነበሩ? ውሾች ነበሩ አይደል? ከነዚህ መካከል በሐረገ ትውልዱ የተገኘ ከሰማዕታት ትልቁ ሰማዕት ቅዱስ ክርስቶፎሮስ ይባላል አይደል? ዘኮነ ገጹ ከመከልብ የሚለው ታላቁ ሰማዕት ቅዱስ ክርስቶፎሮስ እና ተፈጥሯቸው ሰው ነው። በኃጢአት በበደል ምክንያት ወደ አውሬነት ተቀይሮ ከዚያ በኋላ ግን ትውልዳቸው እንደዚያ እየሆነባቸው ነው። በእኛ ዘመንም እንደዚህ አይነት ነገር እንዳለ ደግሞ ብነግራችሁ በቀደም አንዲቱ ኧረ እባክህ እንቅልፌ ልተኛበት እባክህ ደግሞ ቀጥ ብዬ ነው የማደር ሰው ነው እንደዛ የሚሆኑ አሉ። አሁንም ድረስ ያለው የት ነው ምናምን እንግዲህ እንተው ችግር ነው። ቦታ ብንናገር ስድባችሁ ነው ይመጣል ማለት እንዴት ዋላችሁ? ቦታ ስላችሁ አንድ ስፍራ ብቻ አለ፣ ብዙ ቦታ ላይ የሚገርማችሁ ነገር ከገረመኝ አንዱ በዚህ በምዕራብ አቅጣጫ አሁን ካለንበት ስፍራ ወደ ምዕራብ አቅጣጫ ሰዎች ጠንቋይ ቤት ሄዳሉ። ጠንቋዩ ሄደው ሀብታም አድርገኝ ይሉታል። ሀብታም እንደሆነ አንዳንዱ አምጣችሁ ሕፃን ረዱ ይላቸዋል። አንዳንዱ የማይደረግ ነገር የለም። የሚገርማችሁ እግዚአብሔር ሲፈርድባቸው ግን የሚጠጣ ነገር ሰብሰብ አድርጎ ያስቀምጥላቸዋል። ከእሱ አንስተ የፈለግከውን ጠጣ ይለዋል። አብዛኛው ከዛ የሚጠጣው ነገር ችግር ነው፣ አውሬ የሚያደርግ ነገር ነው። ሀብታም ሆናለሁ ብሎ ያንን እየጠጣ እየመጣ ሀገር የሚፈጅ ብዙ ነበር። አሁን ትንሽ ቀዝቀዝ ብሏል እና መጠንቀቁ አይከፋም ብዬ ነው። ችግር አለ። አሁን እኮ ሌላ ነው። ለሁሉም አትገጽ ጥሩ ነው። ምክንያቱም ያም ጋኔ እናድሩበት ነው። እንደዛ ሌላ ነገር እኮ የለውም። እንደመጣ በቃ እንደ ተፈትፍቶ እንደተቀመጠ በእጅ ተነስቶ ጉርስ እንደሚደረግ ያን ስዲሮስን አንስተው ጉርስ አድርግ አለቀ። በቃ እንደ ቀላል ነገር አንዱ ሙሉን ትልቁን ሰውዬ ማለት ነው። ሊደግሙት ሲሉ ያኛውን መልአከ እግዚአብሔር መጥቶ በመካከላቸው የእሳት ቅጥር ቀጠረ። ኋላ እነሱን ዞረባቸው በእሳት። ከዚያ በኋላ መልአከ እግዚአብሔር እነሱን ገስጾ ከእርሱ ስለሚወለደው ልጅ ሲባል እንዳትነኩት እርሱንም ልጁንም አገልግሉ ብሎ ወስዶ ከከተማ ሳያስገባ ከዳር አስቀምጧቸው። ምክንያቱም ሰው ካያቸው ይሞታል፣ በማየት ብቻ ሰው ይሞታል። እይታቸው እንዴት ነው ከተባለ መጽሐፍ ገድለው ይላል እግራቸው እንደ ጋለ የናስ ብረትና ሳይታችሁ ታውቃላችሁ። ለነገሩ የለም የናስ ብረት ሲግል ምንድን ነው የሚመስለው? እንደዛ ይመስላሉ። ጥርሳቸው እንደ አንበሳ ነው። አይናቸው እንደ እሳት ይንቀለቀላል። የሚነድ አይን ማለት ነው እንደ እሳት እና ከማየት የተነሳ ነፍሰ ጡር ከሆነች ያስወርዳታል፣ ወንድ ከሆነ ደግሞ ይሞታል። ከውጭ ደብቋቸው ሲሄድ ኧረ ቆይ እህቴ ልንገርሽ ይላታል ሚስቱን፣ የመርቆሬዎስን እናት። አይ ምንም አትንገረኝ፣ እናንተ ለአደን ሄዳችሁ እኮ የሆነውን ሁሉ በህልሜ አይቻለሁ ብላ የተደረገው ነገር ሙሉ አንድ ባንድ ነገረችው። እንካ ምግብ ስጣቸው ብላ ላከችው። ወስዶ ምግብ ሰጣቸው። ከተፈጠሩ ለመጀመሪያው ጊዜ እህል በልተው ጣፈጣቸው። ለካ እንደዚህ ነው። ከዚያ በኋላ ይዟቸው ሲንቀሳቀስ ፊታቸው ተሸፍኖ ሙሉ አካላቸው ተሸፍኖ የሚንቀሳቀሱት። ታሪኩ ብቻ ሰፊ ነው። ንጉሱ ሰምቶ አምጣልኝ አለው። ተው ይቅርብት ሞታለህ አለው። ወሰደለት፣ አየ፣ ሞተ። ሌላኛው ንጉስ አራዊትን በሙሉ አቀረበ። አንበሳ ነው አይደል? ትልቁ አውሬ በጣም የሚያስፈራው። እንዴት ዋላችሁ? የአራዊት ንጉስ ይባላል። ኪንግ ኦፍ ዘ ቢስት ሲሉታል። የአራዊት ንጉስ ይባላል። ብዙ አንበሳ ሰብስቦ ከፊታቸው ቢያቀርብላቸው እንደ ጨርቅ ነው ብጥስጥስ አድርገው ጣሏቸው ይባል። ግን አልበሉም። ያልበሉበት ምክንያት ምንድነው?
ክርስቲያን ሆነው ተጠምቀዋል። ቅድም ሰው ናቸው ብያቸዋለሁ። ምክንያቱም አሮስ ተጠምቆ ኖህ፣ ሚስቱ ታቦት፣ ልጁ የተወለደው ፒሉፓዲር የነበረው መርቆሪዎስ ተብሏል። እና እንዲህ እያደረጉ ኖሩ። ኋላ አንደኛው በሰማዕትነት አልፏል። ታሪኩ ሰፊ ለሁሉም እንዲያ ሆኖ ቅዱስ መርቆሪዎስ አደገ። የሰራዊት አለቃ ሆኖ ተሾመ። አባቱ ካረፈ በኋላ ወደ ምስራቅ ሮም አካባቢ መርዶሳውያን የሚባሉ ነገዶች ካሉበት ስፍራ ላይ የሰራዊት አለቃ አገረ ገዢ አድርጎ ሾሙ። ያን ጊዜ ዕድሜው ገና 20 ዓመት ነበረ። የተወለደ ቅዱስ መርቆሪዎስ በ220ዎቹ ዓመተ ምህረት ነው። እንድታውቁት የሚያስፈልገው ነገር ለአብዛኞቹ ቅዱሳን ሰማዕታት መሪ እሱ ነው። እነ ቅዱስ ፋሲለደስ፣ እነ ቅዱስ ጊዮርጊስ የተወለዱ እንኳ ቅዱስ መርቆሪዎስ ከተሰዋ በኋላ። ምናልባት ቅዱስ ፋሲለደስ ቅዱስ መርቆሪዎስ በተወለደ ጊዜ ታዳጊ ወጣት ነበረ። ለሁሉ መርሃቸው ቅዱስ መርቆሪዎስ ነው። ቅዱስ ጊዮርጊስማ ቅዱስ መርቆሪዎስ ሲሰዋ ገና አልተወለደም። ቅዱስ መርቆሪዎስ ከተሰዋ ከ20 ዓመት በኋላ ነው ቅዱስ ጊዮርጊስ እንደተወለደ የሚታመነው። በመርዶሳውያን ላይ ተሾሞ የሰራዊት አለቃ ሆኖ ይኖር ነበር። ግብፃውያን ምን ይሉታል? አቡ ሰይፊን ይሉታል አይደል? ባለሁለት ሰይፉ ሰማዕት ይሉታል። የኢትዮጵያ ሊቃውንት ደግሞ ምንድነው የሚሉት? መርቆሪዎስን ስሙ ሲጠራ ከፍጥነቱ የተነሳ ስሙ እስኪያልቅ አይቆይም ይላሉ አይደል? ለናላችሁ ፍጡነ ረድኤት ስሙ እንኳ ተጠርቶ ከልቡ ከአንጀቱ በወዳጅነት የሚጠራው ሰው ካለ ስሙ ተጠርቶ እስኪያልቅ አይቆይም። እንደ አይነት ጥቅሻ ይደርሳል። ለሁሉም በዚያ ወራት ቅዱስ መርቆሪዎስ እግዚአብሔርን የሚያመልክ በወቅቱ የነበረው ንጉሠ ነገሥት የሮሙ ቄሳር ዳኬዎስ ክርስቶስን ክዶ ነበረ። ብዙ ቅዱሳንን ገደለ። በዚያ ወራት የበርበር ሰዎች፣ በርበር ማለት በሰሜን አፍሪካ የነበሩ በጣም አረመኔ ማህበረሰብ ነው። አሁንም አሉ። በእርግጥ ብዙዎቹ ክርስቲያንም እስላምም ሆነዋል። በባህል እምነትም ያሉ አሉ። በአውሮፓም በሰሜን አፍሪካም ተበትነው ነው ያሉት። እነዚህ በርበር ለጦርነት ሲወጡ አንድ ልማድ አላቸው። በጣም ብዙ ነው የሚወጡ። ምን አላችሁ? ምን አላት? አንድ ለ10 አንድ ለ20 ያክል ማለት ነው። በብዛት ያምናሉ። እና ዳኬዎስ ሲፈራ ቅዱስ መርቆሪዎስ ግድ የለህም እግዚአብሔር ለእነዚህ አሳልፎ አይሰጠንም። ሌሊት ራእይ አይቶ ነበረ። ኋላ ቀን ሲወጣ ቅዱስ ሚካኤል እንደ ምስራቃውያን ትውፊት፣ እንደኛው ደግሞ ቅዱስ ገብርኤል ከሰማይ ታየው። ቅዱስ መርቆሪዎስ የራሱ አንድ ሰይፍ አለው አይደል? ሰይፍና ጋሻ አለው። መልአከ እግዚአብሔር የራሱን ሰይፍ ሰጠው። በዚህ ተዋጋ አለው። በሁለት ሰይፍ ወሬ ነጋሪ ሳያስቀር አጥፍቷቸው ያለቆቹን ራስ ይዞ ተመልሶ ግዳይ ያቀረበ። ወደ ቤቱ ሲመለስ የእግዚአብሔር መልአክ መጥቶ ወቀሰው። ሰይፉን ሲሰጠው ምን ብሎታል? እንዴት ዋላችሁ? ኃላፊነት የሌለው ስልጣን መከራ የማያመጣ ጸጋ የለም። እንዳትረሱ። ዛሬ ብዙ ሰው አጠምቃለሁ፣ እፈውሳለሁ፣ እንዲያረጋለሁ የምን ጸጋ? ውሸት። አንተ እውነተኛ ሰው ከሆንክ በዛ ምክንያት አነሰም በዛም ግድ መከራ ያስፈልጋል። ቅድም ብለን የለ እሳትን አምጥቻለሁ። ያን እሳት ነገራችሁ ላይ እሳት የተባለ መንፈስ ቅዱስ ነው የሚል አንድ ትርጉም መጨመር ትችላለች። ገበለች ሀተታ ይበዛላችኋል አለ እሱ ራሱ ግን ልጅነት በሚለው ስለምናስገባው ተጨማሪ ሀተታ እናደርገው። ምክንያቱም የተሰጠው ክርስቲያን ነው። ሰማያዊ ሰይፍ ያገኛል። እንዴት ዋላችሁ? የእግዚአብሔር መልአክን ሰይፍ ተቀበለ። በከንቱ አለ። ምን ብሎታል? ድል አድርገህ በተመለስክ ጊዜ የእግዚአብሔርን ስም እንድጠራ ብሎታል። የእግዚአብሔርን ስም እንድጠራ ያለው ወዴት ነው? እቤቱ ነው። እቤት መጥራት ምን አላት? ምን አላት? የእግዚአብሔርን ስም እንድጠራ የተባለ በማያምኑት ሰዎች ፊት ነው። እንደ ዛሬ ሰባኪ ከእናንተ ፊት አይደለም። እንደኔ ወይ እንዳንዱ እኔ እንደሚመስለው ሰው አይደለም። ሄዶ ከቤቱ ሲገባ ቅዱስ መርቆሪዎስ ያሰበ ምንድን ነው? አይ በጣዖት አምልኮ አልሳተፍም፣ እቤቴን የምገባው ልጎታ ይሄ በቂ ነው ብሎ ነበር። በቂ አልነበረም። ሂድ አግድ ስሞ ለአምላክከ የፈጣሪን የእግዚአብሔርን የክርስቶስን ስሙን በግልጥ ተናገር፣ በግልጥ አምላክነቱን መስክር። አንድ ቀን መልእክተኛ ይልክበታል ዳኬዎስ። ደከመኝ አለው። ሁለተኛ ላከበት፣ አመመኝ አለ። በሶስተኛ ሲልክበት ግን ቀጥ ብሎ ሄደ። እንዴት ፍቅሬን ተውክ? ለምንድን ነው ለአጵሎ ለአርዳሚስ ለጣዖት ልትሰዋ ያልወጣ ብሎ አለው። አይ ተው እንጂ
ትናንት ስታመልከው የነበረ ክርስቶስን ዛሬ ክደዋልና እኔ እንዳንተ ክዳለሁ እንዴ? ፈጣሪ ክርስቶስን ያዳነኝ የፈጠረኝ ፈጣሪ ኢየሱስ ክርስቶስ እንዴት ክደዋለሁ? የሾምኩ ያከበርኩ እኮ እኔ ነኝ ያለው። ምን አለው? ሀብትከ ወሲመትከ፣ የሰጠኝ ገንዘብ ወርቅከ ወብሩርከ፣ ወርቅ ብር ይኩን ከለሐጉል፣ እንካ ለጥፋት ይሁን፣ ወረወረለት። ያው እኮ ነው። እንዴት ዋላችሁ? ዛሬ ክርስትና የጠፋች ለዛ አይደለች። ለዕለት ጉርስ እኮ እግዚአብሔር እየተካደ አይደል? ሃይማኖት ለዕለት ጉርስ ለድቃቂ ሳንቲም ይካድ የለ። ለአበል እኮ ማለት የተሸጠ ለወርቅ ለብራር እንደ መርቆሬዎስ ከፍተኛ የታላቂቱ ሮም የሰራዊት አለቃ ለመሆን አይደለም። ያን ጊዜ መጀመሪያ ስቃይ ሊያመጣበት ስላልወደደ፣ ምክንያቱም ቢኖር ይጠቅመዋል። አይዛብም እኮ ልብ አላቸው፣ ይጠቅማቸውን ያውቃሉ። አልሰማችሁም? ባለፈው ቤተክርስቲያን አታፍርሱ፣ ኋላኛ ለመስራት ለምን እንቸግራለን፣ እዛው ላይ ቅንጥስ ቅንጥስ አድርገን መስጊድ እናድርገው እንጂ ሲል አልሰማችሁትም? ብልጥ እኮ ናቸው። እኛን ልብ የሌለን ልብ አላቸው። እነሱ ጎበዞች ናቸው። እውነቴን ነው፣ ያውቁበታል። እውነቴን ነው። አብዛኛውን ታውቃላችሁ አይደለም? እነሱ ወይ ስለም ወይ ጀዚያ ክፈል ይላሉ አይደል? ልዩ ግብር ስላም ባለመሆነ ምክንያት የምትከፍለው ልዩ ግብር ይባላል። ስታስቡት ከሚገሏችሁ ይልቅ ኖራችሁ ብትገብሩላቸው ይጠቀማሉ። እነሱ ሰማያዊ ተስፋ ስለሌላቸው በምድር አይደል ለምቾታቸው ለዕለት ምቾት ብለው ከሰው ከሚገሉ ጀዚያ እያስከፈለ ይኖራል። በቃ ከዚያ ደግሞ ባሪያ ነህ፣ የጨዋነት የዜግነት መብት አይኖርም። ታውቃላችሁ ማንኛውም ሰው ማጆሪቲ ሙስሊም ከሆነ እና በሸሪዓ ይተዳደር ከተባለ ከእስልምና ውጭ የሆነው ሁለተኛ ዜጋ ነው የታወቀው። የትም ሀገር ብትሄዱ እንደዛ ነው። እንኳን ድሮ ዛሬም እንደዛ ነው። ሳውዲ ውስጥ አሁን ሌላው ሁሉ ለፖለቲካ ለማስመሰል ከሚደረጉ ነገሮች ውጭ እንደዛ ነው። እና ዳኪዎስ ሊገለው አልፈለገም። መጀመሪያ እሰሩት እስኪ ከልቡ ይማከራል። መልሶ አስመጣው። መከር ካለው መመክረው ነገር የለኝም፣ ጥንቱ ላይ መከርኩ ነኝ። መጀመሪያ በጅራፍ አስገረፈው። ጅራፍ ሲባል ተራ ጅራፍ አይደለም፣ አስዋጥ ይባላል። ሰምታችሁ ታውቃላችሁ? አስዋጥ ማለት ከላም ቆዳ ይሰራና ከጫፉ ላይ ብረት ይደረግበታል። አርፎ ሲነሳ ስጋ ቆዳ እያነሳ ነው የሚመለስ። በሱ ካስገረፉ በኋላ እምቢ እንዳለው ሲያውቅ መልአከ እግዚአብሔር እንደገና ፈውሶ ሲያድር በሚቀጥለው ቀን የብረት አልጋ አሰርቶ በታቹ እሳት አስነድዶ በላዩ በርጥብ ሽመል ደብድቡት አላቸው። ያን ጊዜ ነው ሰላም ለከ መርቆሬዎስ ዘሮም መስተጼነ ፈረስ ጸሊም። ጥቁር ፈረስ ነው የቅዱስ መርቆሬዎስ ፈረሱ ጥቁር ነው። ከእግሩ አካባቢ ነጭ ነጭ ያለው ጥንት ጀምሮ እንደዚያ ነው። የመርቆሬዎስ ፈረሱ እንደዚያ ነው። አማንደሩ ታይቴ ከውሉደ መርገም፣ የመርገም ሰዎች የዳኪዎስ ወታደሮች ከአንተ በታች እሳት ባነድዱ ጊዜ እንቅሱፍ አባልከንተ ወይዘ ደም፣ በላይ ካለው ድብደባ ግርፋት የወረደው ደም አለ አርያ ዝናም ብዙ አጥፎ ለፊም፣ አካሉ ተሰነጣጥቆ የወረደው ደም እሳቱን አጥፍቶታል። አሁን ርዕሳችን ምንን አምጥቻለሁ? ይሄው ነው እሳት ማለት። መጀመሪያ ነገር በጥር የዘሩ ራሱ ይሄ ነው። ነገር ግን በዚያ ሰዓት ቅዱስ መርቆሬዎስ ሌሎችም ሰማዕታት በእሳት ሲያቃጥሏቸው ይዘምራሉ አይደል? ደስ እያላቸው ያመሰግናሉ። እንዴት ብትሉ አባ ጽጌ ድንግል በማሕሌተ ጽጌ ምን አለ? ማን ነው በዚህ በጽጌ ማሕሌት ውስጥ ያለ አንድ ቀለም አለ አይደል? ማዛ ጽጌኪ ድንግል ለዘባወደ ስም ሰክራው ማሕሌተ ጽጌ ነው። ውግረተ እብንኒ ይመስሉ ሐሰር አለ። ቀጥሎ ምንድን ነው? እሳትኒ ማየባይር ቆሪረ። በእሳት ሲያቃጥሏቸው እንደ ውሃ የሚያስመስላቸው ምንድን ነው? ያ ከዚያ እሳት የሚበልጥ ሌላ እሳት አለ በእነርሱ ላይ፣ መንፈስ ቅዱስ። አንድም በኋላ የምንተረጉመው ፍቅር ማለት ነው። ከዚህ በኋላ ከአንገቱ በላይ ቆዳውን ገፎ፣ ቆዳ ስለመክፈፍ መቼም ዘመናችን የማያሳየን ነገር የለም። ትንሽ አይናችን ያየው ነገር አለ። ሰዎችን እዚህ አካባቢ ሲገፏቸው ምናምን በቪዲዮ ተቀርጾ አየን አይደል? አረመኔዎች አረመኔ ሲባል የአረመኔነቱ ዳር የቀድሞ አረመኔስ እንጃ ካሜራ ቢኖራቸው የሚቀርጹትም አይመስለኝም። የዛሬው ደግሞ እንደዚህ ያደርጋል። አንዳንዱ ቆዳውን ገፈው ከነደደው እሳት ፍህም እያነሱ ከተገፈፈው ላይ ነበር የሚያስቀምጡት። መልአከ እግዚአብሔር መጥቶ እንደገና እስኪያድነው እንዲህ ያደረገ በእሳትም በስለትም በሁሉ ተፈተነ። ኋላ ህዝቡ ስለሚወደው ሰው እንዳይነሳብኝ ብሎ ወደ ምስራቁ ሮም ሰዶ ቂሳሪያ፣ ዛሬ ቅዱስ ባስልዮስ ሀገር ከሆነችው ከቀጰዶቅያ ቂሳሪያ፣ እዚያ በብዙ አሰቃይተውት ህዳር 25 ቀን አንገቱ ተቆርጧል።
ሰማዕትነት ተቀብሏል። 3 አክሊል ወርዶለታል። 1 ዓለምን ስለመነነ፣ 2 ስለ ድንግልናው፣ 3 ስለ ሰማዕትነቱ ስለሆነ ስላፈሰሰ ያደርጓል። ቃል ኪዳን ሰጥቶታል። ስምህን የጠራ ዝክርን የዘከረ መታሰቢያን ያደረገ ብሎ ፈጥኖ እንዲራዳ ቃል ኪዳን ሰጥቶታል። ቅዱስ መርቆሬዎስ ካረፈ ምናልባትም ከ100 ዘመን በኋላ በወቅቱ የነበረ ደገኛ ሊቅ ቅዱስ ባስልዮስ ወንድሙ ጎርጎርዮስ እና በሮም የነበረው አባ ሌዋርዮስ ነበረ። እንዴት ዋላችሁ? ዳኪዎስን እግዚአብሔር አጥፍቶታል። ቆስሎ መግሎን የሞተ ቅዱስ መርቆሬዎስ ከተሰዋ ጥቂት ጊዜ ነው የቆየ። ቅዱስ መርቆሬዎስ በየስፍራው የምናየው ታሪክ አለ። ከሁሉ ግን የኦሊያኖስ ነገር ይነገራል። እንዴት ዋላችሁ? ታምሪ ከአሃዱ ስለዚህ ከሀባሃሉ ይላል መልካም መርቆሬዎስ። መምህር ባስልዮስ ለእግዚአብሔር ጊዜ ሰአሉ። ይኸው ምንድን ነው? ኦሊያኖስ የሚባል ክርስቲያን ነው። ይገርማችሁ፣ ዳኪዎስም ክርስቲያን ኑሮ የካደ ነው። ኦሊያኖስም ክርስቲያን ኑሮ ካደ። ክርስትና ለማጥፋት ሲሞክር ባስልዮስና ጎርጎርዮስ ቅዱሳን አባቶቻችን ታውቃላችሁ። የምመኘው እዚህ ደብር የቅዱስ ባስልዮስና የጎርጎርዮስ ጽላት እንዲኖር እመኛለሁ። ይኖር ይሆናል አንድ ቀን። መከበር አለባቸው። በጣም ያስፈልጋል። ስፍራው ነው። ቅዱስ መርቆሬዎስ ካለበት ሁሉ ከስዕሉ እነሱ የሌሉበት ስዕል አለው። እንዴት ዋላችሁ? እንዴት ዋላችሁ? እነሱ የሌሉበት ስዕል አለው። ታዲያ አብረው መከበር አለባቸው። እና ሊመክሩት ሲሄዱ አስቀድሞ ጌታችንን ተሳደበ ሎቱ ስብሐት ኦሊያኖስ። በዚህ ጊዜ ቅዱስ ባስልዮስ ተናገረው። እንዴት ደፍረት እናገራለኛል ብሎ ወደ እስር ቤት ጨመረው። ከወንድሙ ጋር በእስር ቤት ሳሉ ያ እስር ቤት ቤተክርስቲያን ኑሮ የጠፋ ነውና ከነበሩት ነገሮች ሁሉ የቅዱስ መርቆሬዎስ ቤተክርስቲያን ነበርና ስዕሉ ጠፍቶ ነበር። እንድታውቁት የሚያስፈልገው ነገር ቅዱስ ባስልዮስ በዘመኑ ከሚያደርጋቸው ነገሮች አንዱ የቅዱስ መርቆሬዎስን ክቡር ስጋ መንከባከብ ነው። ቅዱስ ባስልዮስ የቅዱስ መርቆሬዎስን ክቡር ስጋውን ሲጠብቅ ኑሯል። በጣም ሰልሜት ዞር ሲል አየውና አንድ ነገር ነው ያለው። የክርስቶስ ሰማዕቱ መርቆሬዎስ ፈጣሪህን ፈጣሪያችንን ጌታችንን ሲሳደብ ኦሊያኖስን እንዴት ታገስከው? እንዴት አስቻለህ? እኮ አይደል? እንደ ወዳጅ አነጋገር ነው፣ እንደ ጸሎትም አይደለም። እንደ ወዳጅ አነጋገር ግን ጸለዩ ባስልዮስ ወጎርጎርዮስ ሀበስሉ ለቅዱስ መርቆሬዎስ ጸለዩ አለ። ልመና ነው ግን አነጋገሩ የወዳጅ አነጋገር። እንዴት ታገስከው ብሎ አሉት። እንደዚያ እያዘኑ እየጸለዩ እንቅልፍ ወሰዳቸው። ጥቂት እና በራእይ ቅዱስ ባስልዮስ ምን ያህል አልታገሰውም አጠፋዋለሁ ሲለው ደንግጦ ተነሳ። ቢነሱ ስዕሉ የለም። አሁንም እየጸለዩ ነገሩን እያደነቁ መልሰው እንቅልፍ ወሰዳቸው። እንደገና ቢነቁ ስዕሉ ተመልሶ መጥቶ ከጦሩ አንደበት ላይ ደም ጠብ ጠብ ይላል። እዚያ ነው ጸለዩ ባስልዮስ ወጎርጎርዮስ። ትናንት አራራዩን ሰምታችሁት ከሆነ ሀበስሉ ለቅዱስ መርቆሬዎስ ሰአሉ ወይቤሉ ቀተልኮኑ ለኦሊያኖስ። ጸረ ጽድቅ አለው ዜማው ላይ ባይኖርም ግርድ ላይ የእውነት የክርስቶስ ጠላት የሆነውን ኦሊያኖስን ገደልከው ነው ሲሉት ደነነ ስዕል ከመኦሆ ዘይብል። አዎ ስዕሉ አዎ እንደማለት ዘንበል አላቸው፣ አንገቱን ነቀነቀላቸው። ወተፈስሑ ባስልዮስ ወጎርጎርዮስ። ባስልዮስ እና ጎርጎርዮስ ደስ አላቸው። አይታችኋል። አንድ ሊቅ ሲተረጉሙ እንዲያሉ እንዴት ዋላችሁ? ጌታችን በወንጌል በማቴዎስ ወንጌል በ5ኛው ምዕራፍ በ45ኛው ቁጥር አፍቅሩ ጸላእተክሙ፣ ጠላቶቻችን ምን በሉ ንገሩኝ። ኧረ በሞቴ ምን አሉ? ጠላቶቻችሁን ውደዱ አለ። ያንተን ጠላት የእግዚአብሔርን ጠላት ግን መውደድ አትችልም አሉ። ይኸው ጠላቶቻችሁን ውደዱ ሲል አንተን የሚበድልን አንተን የሚገፋን ውደድ። እግዚአብሔርን ቤተ ክርስቲያንን የሚገፋትን ግን እወዳለሁ ልትል አትችልም። ምክንያቱም ሰይጣንን እወዳለሁ ማለት ይቻላል? ከቅዱሳን ሁሉ ይህን ያላለ ቤተ ክርስቲያንን የሚገፋ እግዚአብሔርን የሚጠላ እሱ ነው። ምሕረት የሚገባው ቢሆን ምሕረት ትለምንለታለህ። ተመክሮ የሚመለስ ቢሆን ትመክረዋለህ። ከቅዱስ ባስልዮስን ያክል ቅዱስ ጎርጎርዮስን ያክል ታላቅ ቅዱሳን ምንድን ነው የሚለው? ወተፈስሑ ሰአሉ ወይቤሉ ቀተልኮኑ ለኦሊያኖስ ደነነ ስዕል ከመኦሆ ዘይብል ወተፈስሑ።
እንትኑን አታውቅም? የሌሊት አንገርጋሪው ላይ አለን ዋተፈስሑ ባስልዮስ በጣም አሉ። ባስልዮስ ወጎርጎርዮስ ባስልዮስ ወጎርጎርዮስ ሞክሩ እስቲ። ባስልዮስ ወተፈስሑ ባስልዮስ ወጎርጎርዮስ ባስልዮስ ወጎርጎርዮስ። ይበቃል። አንድ ጊዜ ነው ስላልኩት የእናንተ አንድ ያው እንደ ድርብ ይቆጠራል ሰዓት ለመቆጠብ እና አያችሁ የቤተ ክርስቲያን ጠላት ስለሞተ ባስልዮስ ወጎርጎርዮስ ከዊነ ሰዓት የደረሱት ቅዱሳን ምን አላቸው? ደስ አላቸው። አንተን የሚበድልን አትበድለው፣ ጸልይለት፣ እዘንለት፣ ውደደው። እግዚአብሔርን የሚበድል ማለትም ሆን ብሎ ማለት ነው፣ ኃጢአት የሚሰራውን ማለት አይደለም። የእግዚአብሔር ጠላት ግን ለምሳሌ እግዚአብሔር ጠላት የሚባለው በዚህ ዘመን እነማን ናቸው? ስራዬ ብለው አጋንንትን የሚያመልኩ አልባል ስራዬ ብለው በቀደም አልኳቸው አይደል? ራሱን 666 ብሎ የሚጠራው ሰውዬ የሰጠሁትን ማስተካከያ ተቀብሎ ያሁን ብዬ ገብቼ ባየው አረ በጭራሽ አልሰማህም ማለት አረ እንበል ነው በቃ እኔ 666 ነኝ ምን ታመጣለህ ነው። አረ እንግዲህ አባቶቻችን የሚሉት ነገር አለ። እንዴት ዋላችሁ? እግዚአብሔር ይመስገን። አባታችን ዛሬ አቡነ ኢየሱስ ማረፍታቸው ነው አይደለም? አይላፍ ቅዱሳንን የወለዱ አንድ ስፍራ ወጣው እንግድነት በጣም ደክሟቸው ለገዳም ተልኮ ሄደው ደክሟቸው አንድ ሰው ቤት ደረሱና ኧረ የእግዚአብሔር እንግዳ አሳድሩኛል። ሄድ የምን የእግዚአብሔር እንግዳ ሄደ ወደዛ ብሎ አባረራቸው። ብርድ ነበር፣ ውርጭ ወራት ነበርና ሲንቀጠቀጡ አደሩ እና ጠዋት ሊሄዱ ከመሄዳቸው በፊት አንተ ወንድሜ የእግዚአብሔር እንግዳ ብታሳድር ምን ትሆናለህ ብሎ ሲሉት አይመለከተኝም፣ አንተ የእግዚአብሔር እንግዳ ሆን ካልሆንክ ምን ያደርግልኛል? እንዲያውም አለ ርገመኝ እስቲ እንዲያው አንተ ሆኖ ያንተ ርግማን ምን ያደርገኛል? ርገመኝ ብሎ አለ። ደህና ዋላችሁ። ታላቁ ጻድቅ አቡነ ኢየሱስ የተናገሩትን ኃይለ ቃል ከዳዊት መዝሙር አውጥቼ ልንገራችሁ። አራት አረፍተ ነገር ብቻ ነው ከቅዱስ ዳዊት መዝሙር። የዳዊት መዝሙር ውስጥ እርግማን የሚመስል አንድ ኃይለ ቃል አለ አይደለም? ርገመኝ ብሎ በጣም እንዲያው ተፈታተናቸው። እንደ ደረቅ ሴት ይባላል አይደል? እንዴት ዋላችሁ? እንደ ደረቅ ሴት ይባላል። ደረቅ ሴት እንዴት ያለች ናት? ማንን ትመስላለች? እናንተ ማለት ከዛ ርገመኝ ብሎ ሲያስቸግረው ምን አለ? መዝሙር 108 ቁጥር 16 ላይ አብደራ ለመርገም ወትምጾ መርገምን መርጧታል ወዷታልና ወደሱ ትምጣ ዋበ ያለ በረከት ይላል። በረከትን እምቢ ብሏታልና ወትራቅ እምኔሁ ከእርሱ ተራቅ። እንዲህ እያለ ያሉትን አራት ኃይለ ቃላት ተናገረ። አቡነ ኢየሱስ ወደ ገዳማቸው ያን ጊዜ ደብረ ዳሞ የነበሩት ደብረ ዳሞ ሲደርሱ ጠላት መጥቶ ቆራርጦ ገሎ ቤቱን አቃጥሎበት ሄደ። ከፈለከው ምሳ ወሰደው ነው እና ቅዱሳን አባቶቻችን ባስልዮስ ወጎርጎርዮስ ደስ አላቸው። ይሄ ነው ተመራ ኋላ በቅዱስ ዮሐንስ ገዳማዊ ላይ ያደረገው ታሪክ ከእስልምና የመለሰው እሱ ደግሞ ሰፊ ነው። ካለ ተአምሪ ከእጹብ ወመድምም እያለ ታሪኩ በጣም ብዙ ነው። እግዚአብሔር የቅዱስ መርቆሬዎስን በረከት ያሳድርብን እና ፈጣን ረዳት ነው። ፈጥኖ የሚራዳ ብዙ ተአምር ብዙ ረድኤት ያለው ቅዱስ ሰማዕት ትናንት እኮ ይገርመኛል አንዳንዱ ነገር። እንዲሁም አሁን ስመጣ አንድ የጉባኤ መምህር አንተ አሁን ያወራነውን ስታስተምር እንዳትናገረው እና ምን አልኳቸው? ይኸውልህ እኔ መድረክ ላይ እሱ አሉኝ አላሉኝ ችግር ነው። እኔ ፈልጌ አይሆንም። ከመጣ ይነገራል። ሲነገር ግን ፈሊጡ ብዙ ነው። ዞሮር ተደርጎ ነው ጾታ ስፍራ ተቀይሮለት ነው ነገሩ የሚነገረው እና ትናንት የገጠመኝ ነገር እኮ ልናገር ብዬ ኧረ ቸሮ መድኃኒዓለም ብዬ ተወኩት። እንደገና ምን ያደርጋል ለሁሉም ቅዱስ መርቆሬዎስ ዛሬ ረድኤቱ አራቀም ለማለት ነው አይደለም? እንዴት ዋላችሁ? ግን ለሱ ክብር ብሎ የሚዘጋጅለት ካለ ነው እንጂ አላየንም። ይሰማይነ ወኢርኢነ አይደለ ወኢነገሩና በወይነ አይደል? እሱ ስለሌላ ይሰማይነ ወኢርኢነ ያለውን ግን ስታስብ እንደ ግራ ያጋባል። እንዲያው በእውነቱ ማታ የሚገርማችሁ ነገር በዋዜማው
በሞንታርቦ ነው የመርቆሬዎስ በዓል አክብሩ ቀበሌ 9 ምናምን ይባል ነበር። እኔ በእውነቴ እውነተኛ ክርስቲያን ከሆነ ለቁስቋሙ አብረን ብንናገር ምን እናወራለን? ምክንያቱም እዚህ ታቦቱ ከገባ ገና 100 ዓመት አካባቢ ነው። ቁስቋም ግን ታቦቱ ከገባ ወደ 280 ዓመት እየመጣ ነው። እነሱ ስለዚሁ ቢናገሩ፣ ምክንያቱም ማክበር ለምትሹ ታቦቱ ቁስቋምም አለ፣ ደብረ መድኃኒት አብየ ጊዜም አለ። አንድ ሁለተኛ ነገር መኪናው ሲመቱ ድንቁርኛ የሆነ የተቀረጸ ድምፅ ነው እዛ አለ። የሆነ ያ ሰውዬ ያለ ያ ሰውዬ በዛ የምታውቁት እሱ ነው። እና ነገ የመርቆሬዎስ በዓል ነው እንድታቀሩ። ኧረ እናውቃለን፣ ሄደን አልሰሙት ነገራቸው። ሀዚ ግቢ ገብቱ በሞንታርቦ በተቀረጸ ነገር ምንድን ነው የምታደነቁሩና? እና ስታስቡት ነግሬያቸዋለሁ። ሰማይቱንም የሰማይቱን አምላክም በዲኮሬሽን መሸወድ አትችሉም። ይሄን የዘመኑን ጅል ማህበረሰብ ትሸውዱታላችሁ። ደስ ይለዋል። ለዛ ደግሞ ዘንድሮስ የምንጨምሩበት ፊኛ ነው ፉኛ ይባል። ግን እሱ በየሁል ጊዜ ግራ የሚያቀብ ፊኛ ነው ፉኛ ነው። እስቲ ንገሩኝ። ፊ ነው ፉ ነው። እሱ የሚገርማችሁ ነገር ፀሐይ ሲመካው ጧ እያለ የሚያስደነግጥ ነገር ማለት ነው። ንገሩኝ፣ ምን ሊያደርግላችሁ ነው ፊኛ የምታረጉበት? በነገራችሁ ላይ ፊኛ የተሰራበትን ምክንያት ብታውቁ እኮ ታፍራላችሁ። ይህንን የምታደርጉ ሰዎች ንገሯቸው፣ ታፍራላችሁ። መጀመሪያ ነገር ያ ራሱ ምን እንደሆነ ታውቃላችሁ? ፈረንጆች ለምን እንደሰሩት ታውቃላችሁ? እኔ እኮ አንዳንዴ አለማፈር እላለሁኝ። ግራን የሚገባ አንዳንዱ በቀንነት ነው የሚያደርገው እረዳለሁኝ። ግን እንደሱ አልነበረም። እያችሁ ለክብሩ ያው መዚያ እናንተ አይደል የነበርነው ክብረ በዓሉን ልክ ወልደ ነጎድጓድ በጣም ጠፈፍ አድርጎን የቀደሱ አመስግኛቸዋለሁ። በጣም የሚገርማችሁ ነገር የፍታት ቅዳሴ ይመስል ነበር። ጠፈፍ ብሎ የተቀደሰ ወልደ ነጎድጓድ ነው የተቀደሰ። በዚያ ማዶን የነበርን እዚያው አትገቡም ተብለን ተገልግለን የለ እና በጣም እና መሀል ላይ በንባብ ላይ ያሉት አራ ወይን ተኩሎሙ ሰማዕታቲከ አዚሙልን አዚሙ ወይን ተኩሎሙ ሰማዕታቲከ መዋዕያን መሃይምናን ወንጹሃን እለበይን ተመሬትከ በለወሙ ተኩላት ከማባቀል ወልደ ነጎድጓድ ያኮ ይዜማል። ወልደ ነጎድጓድ ትናንት ማን የተቀደሰ እዚህ እኛው ደብር የነበራችሁ እና እንደዚህ ደስ ብሎኝ ሁካታ የለው ግርግር የለው ጥሩ ቅዳሴ ነበር የትናንት። እንደዚህ እኮ ነው አንዳንድ ጊዜ ጉዩ ሀበካሊታ ባለው ስርዓት ነው እኮ አገባችሁ። አንዳንዶቻችሁ ባለፈው ሶና ሰውተና አይደለ? እንደዚህ እኮ ነው እሳቸው ቦታ ለከውልን ነው እንጂ ችግር ነው። መቼም አባቶቻችን ሴት አደባባይ የወጣች ጊዜ ባለጌ የነገሰ ጊዜ ባሪያ አልነበረ። ባሪያ ማለት ጥቁር ማለት አይደለም። እንደዚህ ያለ ናቸው። ባሪያ ምን ያለ ጊዜ አይታለሁ ይላሉና ችግር ነው። እሱ መድኃኒዓለም ይማረን፣ ኧረ ይማረን። የሰማይቱን በረከት ያሳድርብን። ዘወትር ስሙን እንጥራው ጠዋት ማታ። እሺ አሁን የእሳትን ነገር ወደ ዛሬ እናምጣና የናግራን ሰማዕታትን በአጭር እንመልከት። ናግራን ማለት የጥንት ሀገረ ሳባ ዛሬ የመን የምትባለው ውስጥ ያለች ስፍራ ናት። ዛሬም አለ። በነገራችሁ ላይ ክርስቲያን አንድ ሰው ምስክርነት ሰጠኝ። ዛሬም አለ አለ። ያዘንኩበት ምክንያት ተጠቃላችሁ። የናግራን ክርስቲያኖች ዛሬም አሉ፣ ጥቂት ናቸው የቀሩት። የሚገርመው ነገር አለ። ከወንዝ ማዶ ይታያል። ከናግራን ወደዚህ ከዚህ ከቀይ ባህር ዳርቻ ወደዚያ ማዶ ይታያል እና በኢትዮጵያና በኤርትራ ያሉ ክርስቲያኖች እንደሚደርሱላቸው ተስፋ ያደርጋሉ። ዛሬም የአፄ ካሌብን ነገር እያስታውሱ ዛሬም የኢትዮጵያ ክርስቲያን ራሱ ቆሞ እንደ በግ የሚታረደው የጅል መጨረሻው የራሱ ወንድም ሲታረድ የማያሳዝነው ለናግራን ክርስቲያኖች ሊደርስ ማለት ነው። እነሱ ግን በኢትዮጵያ በኤርትራ ጠንካራ ክርስቲያንና ለነሱ የሚደርስላቸው እንዳለ ዛሬም ተስፋ ያደርጉታሉ። አንድ ሰው ነገረኝ። ዛሬም እኛም ተስፋ ይመጡ አሉ አንድ ቀን ብለው እንጃ ምናልባት ወደፊት ደግ ክርስቲያን በሀገራችን ተነስቶ ደግ መሪ ሄድላቸው ይሆናል። ለጊዜው ግን እንኳን ለነሱ ለራሳችንም አልረባን። ናዚያ ናግራን ክርስቲያኖች አባ ጳውሎስ የሚባል መምህር የነበራቸው ኤጲስቆጶስ የነበራቸው እሱ ካረፈ በኋላ አረጋዊ ቅዱስ ነበረ። ሂሩት የሚባል ሂሩታ አምላክ ሂሩታ ሚስት ነበረችው። በትዳር በንጹህ ትዳር የሚኖር ልጆች ያሉት እሱ 78 ዓመቱ ሚስቱ ድማ ቅድስት ድማ ትባላለች። ሀገሩን ያስተምር ነበረ። ፊናስ የሚባለው ሀገረ ሳባን ግዛት የነበረው አይሁዳዊ ሊያጠፋት መጥቶ መግባት ባይችል በምን ዛሬም ድረስ የምንጠቀው በሱ አይደል? በአማርኛ በሽንገላ አይደል? ቤተ ክርስቲያን ምንድናት? አገር ናት ነው። የቅርቡ ዘጊዜው ስብከት እሱ ነው። እንደዚያ ነው። ያም ደግሞ ምን አለ? እኔ ሀገራችሁን ውበት ማየት ፈልጋለሁ። አልጣላችሁ ማለት ልክ እንደገባ ኃያሉን አረደ። መጀመሪያ
ጳጳሱን አምጡልኝ አለ ሊገለው የለም አሉት። የሚገርማችሁ ከክፋቱ የተነሳ አስከሬኑን አውጥቶ አጥንቱን አቃጠለው የጳጳሱን። ከዚያ በኋላ ካህናትን አረደ ጨረሰ፣ ዲያቆናትን ጨረሰ፣ መዘምራንን ጨረሰ፣ ሊቃውንትን መሳፍንትን በሙሉ ጨረሰ። የሚገርማችሁ ነገር የታረዱ ካህናትና ዲያቆናት ቢቆጠሩ ወደ 4000 መጡ። በሀገሪቱ ጠቅላላ ሰብስቦ የገደላቸው ህዝቡን እያለ 40 ቀን ሙሉ ቀንም ሌሊትም እኩሉን ወደ እሳት እኩሉን ወደ ስለት እየወሰደ የናግራን ሰማዕታት ግን ከጥቂቶቹ በቀር ወደው ነው የተሰዉ፣ ተገደው አይደለም። ደስ እያላቸው መገለጫው ምንድነው ከተባለ አንደኛው ቅዱስ ሂሩት ነው። ካዳ ነው 78 ዘመን አምልኬዋለሁ አሁንም ለዚህ ገድል ያበቃኝን አመሰግናለሁ ብሎ ተሰዋ። ለኢትዮጵያ እየጸለየ ኢትዮጵያ በዛ ዘመን በጣም ክርስቲያን ስፍራ ነበረች በጣም። ከዚያ ቀጥሎ ሚስቱ እሷ ከመገደሏ በፊት ልጆቿን አስመጥቶ ሴት ልጆቿን በዓይነ ርግብ ተሸፍነው የሚኖሩትን ካዱ ቢላቸው አስቡት። አንዳንዱ ሰው ይመጻደቃል። ካዱ ስላለ ተበሳጭታ አንዷ ምራቅ ተፋችበት፣ ጽቅ አለችበት። ክርስቶስን ካዱ ስላላት ማለት ነው። በዚህ ምክንያት እሷን አርዶ ለእናቲቱ ደሟን አጠጣት። የጥንት ታሪክ እንዳይመስላችሁ በ1999 ዓመት ምርት የዛሬ 19 ዓመት ጅማ በሻሻ ላይ አልተደረገም። ካህኑን አርደው አንዲት ታዳጊ ያላጠጧትም ደግሞ በዚያ ምክንያት አይምሯን አታብደ ነበር። ድምሃ ግን የበቃች ናትና ፈጣሪዋን አመሰግነች፣ አንገቷን ቆረጧት። ከሁሉም ያስደንቀው የ10 ወር ሕፃን የተሸከመች አንዲት ሴት ወደ እሳቱ ገብታ ሰማዕት መሆን ፈልጋ ሕፃኑ አሳዘናት እና ልጄ አለች ማለት ሰው እየሰማ ነው፣ ለአንተ ላዝን አልችልም፣ ይዤ ወደ እሳቱ ልገባ ነው ብትለው የ10 ወር ሕፃን አንደበቷ ወጥቶ እናቴ ቶሎ ግቢ እንግባ ቶሎ ይሄን እሳት አለ ዛሬ አናየውም፣ ወደ ዘላለም ሕይወት እንሄዳለን። በዚህ ምክንያት አይሁድ እስኪያደንቁ ድረስ እኩል ወደ ሰይፍ እኩል ወደ እሳት ተሯሯጡ። ናግራን ስትነድ ከቅርብ ስፍራ አይደለም ከሩቅ ባሉ አገሮች ሁሉ ጢስ እየጤሰ ይታይ ነበር። 40 ቀን ያነደዳት እሳትን አንጥቻለሁ አለ ጌታችን። የናግራን ሰማዕታት በእሳት ነደው አለቁ። ኋላ ግን ቅዱስ ካሌብ ሄዶ በቀላቸውን መለሰላቸው፣ ሀገራቸውን አደሰላቸው፣ አብያተ ክርስቲያናትን አነጸላቸው። ኋላም መነነ። እግዚአብሔር የናግራንን በረከት ያሳድርብን። ያው ምድሪቱም የተቀደሰች ናትና በደመ ሰማዕታት የሰዎቹንም የምድሪቱንም በረከት ያሳድርብን። የቅዱሳንን ስም ከወደ ኋላ ተመልሰን እንጥራና ትምህርታችን በማጠቃለያ እንጨርሳለን። ዛሬ 26 ከሆነ በ19 ተገናኝተን የነበረ በ20 ህዳር 20 ቴዎድሮስ ሊቀ ሰራዊትና አንያኖስ የቅዱስ ማርቆስ ደቀ መዝሙር የነበረ ነው። በ21 ህዳር ጽዮን በጠዋት የነበረው ጉባኤ ላይ ትምህርት ተምረናል። ህዳር ጽዮን የሚከበርባቸው ምክንያቶች፣ ዋናው ምክንያት የታቦተ ጽዮን ወደ ዳዊት ከተማ መምጣትና ዘካርያስ የወርቅ መቅረዝ 7 ቀንዲል ያላት የወርቅ መቅረዝ በማየቱ ምክንያት ነው። የበዓሉ ምክንያት ግን ከ10 በላይ ነው፣ በጣም ብዙ ነው። የተለያየ በተለይ ከታቦተ ጽዮን ጋር የተያያዘ አክሱም ሄደው በዓል አክብረው በረከት ተቀብለው ይገርማቸዋል። ችግር አይደል? አንድ ሰው መልስ አልሰጠውም። እንዲህ ብሎ ጠየቀኝ፣ ልቆርብ ነበረ እንዴት ላድርግ አለ። ብዙዎቻችሁ ለመቁረብ ከፈለገ ምን ችግር ነው አይደለም? እዛ ያሉ ሰዎች ተወግዘዋል። ጳጳሶቹ እዛ የዛን ቀን ጳጳሱ አይደሉ ቀድሳለሁ የሚል የተወገዘው ሰውዬ እንዴት እናደርግ ነው? እንዴት ዋላችሁ? እንዲህ ያለ ነገር በገጠማችሁ ጊዜ ቤተክርስቲያኗ ራሷ እንዳትቆርቡ የሚል ማዘዣ እስክታወጣ ድረስ በአብያተ ክርስቲያናቱ ሁሉም ሰው ይሄ በትግራይ ላሉ ወንድመቶቻችን ነው ይሄ መልእክት ለእውነተኞቹ ማለት ነው። እነዛን መናፍቃኑን የሰረቀ የሚባለውን መናፍቅ ሰው የሚከተሉትን አይደለም። እውነተኞቹ የአክሱም የጽዮን ልጆች እውነተኞቹ በየአብያተ ክርስቲያናቱ ማንም ይቀድስ ማንም ቁረቡ፣ በአደባባይ እንዳትቆርቡ ከነሱ እጅ የሚል ትእዛዝ እስካልወጣ ድረስ ለጊዜው ግዝቱ ሰዎቹ ላይ ነው። በነገራችሁ ላይ ግዝት ያለበት ሰው እዚህም አለ፣ ከዛ ውጭም ያለ ሰው አለ እና አንድ ጊዜ ያ ሰው ቀድሶ ለቁርባን የገባን ሰዎች ትንሽ ቅር ብሎን ነበረ። አንደኛ ሰውዬው መናፍቅ እንደሆነ እናውቃለን፣ ጳጳስ የሚባለው ሰውዬ። ሁለተኛ ነገር እዚህ በፊት ሁለተኛው ሰውዬ ደግሞ ተወግዟል እና በጣም ታውከን እያለን መንፈስ ቅዱስ ያደረበት አንድ ሰው ተቆጣን። ታው ቅዳሴ ውስጥ ከገባችሁ በኋላ ለመቁረብ ከፈለጋችሁ የሚቀድሰውን ሰው አትመራመሩት፣ እሱን ከውጭ አድርጉት። እዛ የገባን ምክንያቱም ቅዱስ ሥጋው ክቡር ደሙን የሚያከብረው ቄሱ አይደለም፣ ማን ነው? ስለዚህ ከገባችሁ ገሌ እንደዚህ ነው ከገባችሁ መቀበል።
ስለዚህ በስጋው ደግሞ ጉዳይ አትወዛገቡ። የሚያወዛገብ ክህነት ነው። ክህነት መቀበል ግን ምክንያቱም ክህነት ከሌለ ሰው ምን ክህነት ትቀበላለህ? አትችልም። አንዳንዱ ይላል መንፈስ ቅዱስ በየዋህነት ባለማወቅ ከሆነ ለምሳሌ ዛሬ ምንፍቅና ያላቸው ብዙ ጳጳሳት አሉ አይደል? በቅንነት በየዋህነት ሄደው ከነሱ ክህነት የሚቀበሉ ሰዎች አሉ አይደል? ለዚህ ስፍራ ክህነት ሰጪው መንፈስ ቅዱስ ነው። ለምን? ባለማወቅ ነው ሄዱ። እያወቀ መናፍቅነቱን ክህነት እንደሌለው እያወቀ እኔው መጥቻ አንተን እርሶን ክህነት ስጡኝ ይላለሁ እንዴ? አይደለም። ለምን? እንደሌለው ካወቁ እንዴት ከሱ ይጅ እና ቅድም እንዳታወጣው ቅድም የተነጋገርነው እንዳታወጣው የተባለ እንዲህ ያለ ነገር ነው። ቅድም ያልኳችሁ እና ጉባኤ ሰው እንዳታወጣው ያለው እንዲህ ያለ ነገር ነው። እሳቸውን ጉዳይ ልተወውና ግን እንደዚህ ያለ ነገር ነው። ትምህርት ግን ያው ሊያመጣው ነበረ እንዳይመጣ ሆኗል። እግዚአብሔር ይመስገን አይደል? እንዴት ዋላችሁ? ለሁሉም እናታችን ቅድስት ድንግል ማርያም እግዝእትነ ማርያም አማናዊ ጽዮን የዛን ቀን ነበረች። ቅዱስ ጎርጎርዮስ ገባሬ መንከራት፣ ቅዱስ ቆዝሞስ፣ ቅዱስ ዘኬዎስ፣ አባ ዮሐንስ ሀገረ አስዮት፣ ቅዱስ ዲቦራ፣ ኢትዮጵያዊ ጻድቅ አቡነ ተወልደ መድኅን፣ ሌሎችም ቅዱሳን የስሙን አይነ ሰማዕታት ነበሩ። በ22 ቆዝሞስና ድሜያኖስ ደቃቅ ሰማዕታት። በነገራችን ላይ ቆዝሞስና ድሜያኖስ 5 ወልዳ ባሏ ሞተባት። በስርዓት አሳደገች። 3ቱን ለምናኔ 3ቱን ለአገልግሎት ሰጥ 2ቱን ለአገልግሎት። 2ቱም ምንድነው የሚያገልግሉ? ሕክምና ተምረው ሐኪሞች ያዘሉ ሕክምና ተምረው ሰዎችን በነፃ ያክሙ ነበር። ሰርከ ብስተ ምን ያገኛሉ ነው ቤታቸው ነበራቸው። ኋላ መከራ ተቀብለው አስቀድማ እናታቸው ስትሞት ቅዱስ ፊቅጦር መጥቶ ቀበራት። 5ቱ ብዙ ተሰቃይቶ ሰማዕትነት ተቀብለዋል። የሚገርመው ካረፉ በኋላ የሕክምና ስራቸውን አልተውም እና ብዙ ጊዜ የታመሙ ሰዎች ይጠይቋቸዋል። እና አንድ ሰው በጣም ታሞ ቆዝሞስ ድሜያኖስ እያለ በጣም ይጮሃል፣ ይለምናቸዋል፣ ያለቅሳል። እና ሌሊት መጥተው እግሩ ተቆርጦ የለም፣ አንድ እግሩ ተቆርጦ የለም እና አድነውት እግር ሰጠውት ሄዱ። ግን የሚገርመው ነገር የእግዚአብሔር ተአምር ሊገለጥ የሰጡት ሰውየው የአውሮፓ ሰው ማለትም ነጭ ነው። የቀጠሉለት እግር ግን ምንድነው ደግሞ ከሱዳን ይውሰዱት ከቻድ አይታወቅም፣ ጨርሶ ጥቁር። አያችሁ እግዚአብሔር ስራ። እና የሰውዬ ደግነቱ ሱሪ ይሸፍነዋል እንጂ ምንድነው ጉዱ እስኪሰኝ ድረስ ታምረው። እግዚአብሔር እኮ የነሱ ስራ ለመግለጥ ነው እንዲህ አድርገዋል። እናታቸው ቴዎዳዳ ምንኛ የተመሰገነች ናት። እግዚአብሔር በረከታቸውን ያሳድርብን። ያን ቀን ቅዱስ ኡራኤል ሊቀ መላእክት የዛን ቀን ምስባክ የነበረው ነግሬያቸዋለሁ አይደል? አባጻድከ በቀብር እሴ ጽዋዕከ ንጽኑ ወያረዊ። ለምን? ለዕዝራ ሱቱኤል ጽዋ ልቡና ያጠጣበት የቅዱስ ኡራኤል ዓመታዊ በዓል ነው። ያን ቀን አባ እንጦንስ ዓመታዊ የቃል ኪዳን በዓሉ ነው። ሌሎችም በዓላት ነበሩ። በ23 ህዳር 23 ቀን ተገናኝተን ነበረ። ቅዱስ አባታችን አብድዩና ቅዱስ ቆርኔሌዎስና እናታችን ቅድስት መሪና ቅዳሴ ቤቷ ነበረ ብለናል። ቅድስት መሪና ሰማዕቷ። በ24ቱ ቅዱሳን ካህናተ ሰማይ ሱራፌል ይባላሉ። ሰራትያል፣ ልብትያል፣ ሜራኦል እየተባለ ስም አላቸው። 24ቱ ራሱ 24 ስም አላቸው። እነዚህ 24ቱ ቅዱሳን ካህናተ ሰማይ በሰማይ ካሉ ግሩማን መላእክት ሁሉ ለእግዚአብሔር ቅሩባን ናቸው። መንበሩን የሚያጥኑ በ24 ዙፋን የሚቀመጡ ዮሐንስ በራእዩ እንደነገረን ምንድነው የሚል? ካህናተ ሰማይ ቅውማን በአውዱ አክሊላቲሆሙ ያወርዱ ቅድመ መንበሩ እንዘ ይሰግዱ ይርዕዱ አለ። ወይዝብጦሙ አላል ከመ ያለበት ነው ብሏል። እኛ በጎንደር ትውፊት ከመ አለው። ከመ ይዝብጦሙ ነዱ ነበልባለ መለኮት ያቃጠላቸው የተንቀጠቀጡ አክሊላቸውን ያወርዳሉ፣ በፊቱ ወድቀው ይሰግዳሉ፣ ለአብ ለወልድ ለመንፈስ ቅዱስ ምስጋና ያቀርባሉ። የቅዱሳን ሁሉ ጸሎት ስንኳ ሌላ የእመቤታችንም ጸሎት በማይጠንታቸው ያሳርጋሉ። ናስተማስለኪ ከማሁ በስለተ ስምኪ ያረጉ ስለቶም አምጡ እንጂ አንቀጸ ብርሃን እኮ ነው፣ ሌላ ሩቅ ነገር አይደለም። ከማሁ በስለተ ስምኪ ያረጉ ስለቶም ለደቂቀ ባለሙያ አስተማሪ ስሉስ ቅዱስ ሁሉ መንፈስ ቅዱስ ወታስተስሪ ኃጢአተ ሕዝበኪ ተፈውሃ ለኪ ማበው ለመንፈስ ከመተኮንቲ እና እነዚህ ካህናት ስንኳ ሌላ የእግዝእትነ ማርያምን አማላጅነት ልመና እንኳን በማይጠንታቸው እስከዚህ ድረስ ነው ክብራቸው። 24ቱ ካህናተ ሰማይ የቅዱሳን ሁሉ ክብራቸው ከካህናት ጋር ማጠን ነው አይደል? የዚያን ቀን አቡነ ተክለ ሃይማኖት ከካህናተ ሰማይ ጋር ያጠኑበት ቀን ነው። አቡነ ሳሙኤል ከካህናተ ሰማይ ጋር ያጠኑበት ቀን ነው። እና 24ቱ ቅዱሳን ካህናተ ሰማይ ክብራቸው ገናና ነው እና ክብራቸው ይገባል። በነገራችሁ ለአፄ ዘርዓ ያዕቆብ
ከበዓላት ሁሉ አብሮ እንዲገዘቱ ለሊቃውንት ያቀረባቸው አንዱ የ24 ካህናት ሰማይና የ40 እንስሳ በዓል ነው። እንድታውቁት ከመላእክት መካከል የሚካኤል፣ የገብርኤል፣ ሩፋኤል ዓመታዊ በዓል፣ የ24 ካህናት ሰማይ፣ የ40 እንስሳ በዓል ልክ እንደ እመቤታችን በዓል እንዲከበር ትእዛዝ አስተላልፎ ነበር ከሊቃውንት ጋር ነው። ካህናተ ሰማይን ማክበር አለብን፣ 40 እንስሳን ማክበር አለብን። እነሱ ለእኛ እየለመኑ እኛ ማክበር ይዘብን፣ ለእነሱ ይነስባቸው። ያን ቀን አባታችን ዜና ማርቆስ ጻድቁ የደብረ ብስራቱ የተወለዱበት ነው። ጻድቁ አቡነ ሴት ኢትዮጵያዊ ያረፉበት ነው። የጋና ዮሐንሱ ታላቁ ጻድቅ ሁለተኛው አበምኔት አቡነ ቀውስጦስ ዓመታዊ በዓላቸው ነው። ያን ቀን አባ ዮሴፍ የሚባል በጣም መልከ መልካም የነበረ የሀገረ ሕፃን በስሙም በመልኩም በቅድስናውም ዮሴፍ ወልደ ያዕቆብን ይመስል የነበረ አባ ዮሴፍ ታምራት ያደረገ ያን ቀን በስንክሳር ታሪክ የተጻፈለት ቅዱስ አዝቂር የሀገረ ናግራ ነች። ናግራ ስንት ቅዱስ አፍርታለች። ብዙ ታምራት ያደረገ ብዙ መከራ የተቀበለ የሰቀሉት በድንጋይ የወገሩት ነው። በመንገድ ሲሄድ እኮ ኪርያቅን አገኘው አይደል? አንድ አሕዛብ አገኘ። ኪርያቅ አለው ብስራትከ ምስራች አለው። ምን ነው ምስር ብላ፣ በእነሱ ሀገር የለም የእኛ አማርኛ ነው። ምስር ብላ ነው ደስ ይበልህ አለው። ለምን አለው? ይወስዱ ከለስን ለምስክርነት ሊገሉ ይወስዱሃል አለው። አጥምቀኝ አለው። ረገጸ ምድር ያለ መሬቱን ቢረግጠው ውሃ ፈለቀ፣ አጠመቀው። ሄዶ መከራ ተቀበለ። እሱ እንዲሁ ዕለቱን አሳምሮ ዕለቱን ለምስክርነት ማለት ነው። ኋላ ደግሞ ገዳዮቹ ጠማና አሉት። እንደ ገንዳ ታውቃላችሁ? ገንዳ ሳይሆን ገበቴ። ገበታና ገበቴ ምንድን ነው ልዩነቱ? እንዴት ዋላችሁ? ገበታና ገበቴ አንድ ነው አይደለም? በግምት ነው አይደለም የምትሉ? ምንድን ነው ልዩነቱ ስላልኩ ገበታና ገበቴ አንድ ነው አይደለም። ታዲያ ምንድን ነው ገበታና ገበቴ? ገበታ ምንድን ነው? እንጀት ነው ይላችሁ። ገበታ ማዕድ ነው። ተዳገባን ደህና ዋላችሁ? ገበታ ሳይነሳ አትነሰገም። ገበቴ ማለት ይሄ ጎድጓዳው ነገር ከእንጨት የሚሰራው አይደል? በገጠር እሱ ነው። ከሱ ላይ ጌታዬ ዝናብ አዝንምልኝ አለ። ምን ያህል ቢዘንብ ጥሩ ነው? እንደዚህ በእጅ የምትታፈን ያክል ዘነበች። 700 ሰራዊትና በዛው ቁጥር ልክ እንስሳት አሉ። ምንድን ናት ይቻሉት? ዝም ብላችሁ ጠጡ አለ። አንዱ ጠጥቶ እዚያችሁ ይረካል። ሁሉም እዚያ ጠጥቶ ረካ። ልዩ ተአምር። ኋላ ብዙ መከራ ተቀብሎ ሰማዕትነት ተቀብለዋል። በረከታቸውን ያሳድርብን። ትናንት ከቅዱስ መርቆሬዎስ ጋር አባ ዮሐንስ ገዳማዊ፣ ባስልዮስ ጎርጎርዮስ፣ አቃሪዎስ ሮማኖስ፣ ታቦትኖ ወላጆቹ ናቸው። ዓመታዊ በዓላቸው ነበረ። ዛሬ ሰዓት አለን። ዛሬ አቡነ ሀብተ ማርያም ናግራንን አነሳናል። አባታችን ሀብተ ማርያም የራውኢ የሚባል በሸዋ በምስራቁ አቅጣጫ የነበሩ እናታቸው ማን ትባላለች? ቅድስት ዮስቴና። አባታቸው ማን ይባላል? ፍሬ ቡሩክ አይደል? በህጋዊ ጋብቻ ኑሮ ዮስቴና ዓለምን ንቃ፣ ሀብታም በከተማ አንደኛ ሀብታም ናቸው። ንቃ በረሃ ብትገባ አንድ የበቃ ባህታዊ ምን አላት? በምድር ሳለ እንደ መላእክት ክንፍ የሚያበቅል ከስላሴ ጋር የሚነጋገር ከሲኦል ነፍሳትን በአጸደ ስጋ ሳለ የሚያወጣ ልጅ ትወልጃለች፣ ተመለሽ አላት። እንደ ዛሬ አንዳንድ እህቶቻችን ደረቅ አይደለችም። አንዳንዱ አሁን እናንተ ማሪ ነበረች ዛሬ ሲለች መሰለኝ ልእመንን አለሁ አንቺ እባክሽ ረበሽ ተቀመጭ፣ ቆይ ጊዜው አይደለ ስማ ይኮነ ጊዜው ይላል። ቆይ ትባል አንድ ጊዜ ሁለት ጊዜ እሻለች፣ በሶስተኛው ጠፋች፣ ከጉባኤ ቀረች። እንግዲህ እኔ ስለ ስንቱ አስቤ ይዘልቃለሁ። ከብዙ ወር በኋላ ስልክ ይደወላል። ሳነሳ ማን ነው? እኔ ነኝ። ደህና ነዎት? እግዚአብሔር ይመስገን። ወዴቱ ነሽ? ገዳም። ስልክ የሚደወልበት ገዳም። ወጣ ብዬ ሰው ስልክ ለምኜ እና ምንድን ነው? ኧረ ጨነቀኝ እዚህ መኖር እኮል እንዴ ምን አለ ሲነግሯችሁ ብትሰሙ። አላም እሺ አሁንም መግረሽን ትሰሚያለሽ? እሰማለሁ እንጂ ትተሽው ነይ። እንዴት ብዬ? መንኩሰሻል? ኧረ የለም ገና ነው። በይ ትተሽው ነይ። ኧረ ይከብደኛል አለ። ታዲያ ምን እንዳደረግልሽ ነው የደወልሽ? ለደገባኝ ምን እንዳደረግላት ነው? ክንፍ አስበቀለን ደመና ላይ እንድናውጣት ነው? እንዲህ ምክር ነው እንጂ ሌላ ምን አለ? አላመቼም ወደሽን ቆማጤ ይባላል። አንድ ቀን ሳስተምር ጉብ ብላ ማላችሁ። አይ እስቲ ሆነ ዛሬ ስለሌለች ነው ደግሞ ኢንተርኔት ምናምን የምትጠቀም አይመስለኝምና ይኸውላችሁ ልጅቱ እኮ ወደ ምናኔ እንደምትሄድ እግዚአብሔር ያውቃል። ግን ጊዜው አይደለም። ችኮላ ጥሩ አይደለም። ችኮላ ጥሩ አይደለም። አትቸኩሉ። አንዲያውም እዚያ ከመካከለኛው ምስራቅ
ሁለት እህቶች መጡና ከዚህ በፊት ከልክለናል፣ አሁን ግን ፈቃድ ብሎ እኔ መጀመሪያ ፈቃጅ ከልካይ አይደለሁ፣ ምክር ነው የምሰጥ። የሚሆነውና የማይሆነውን መለየት ነው። የተለየ ጸጋ ስላለኝ አይደለም፣ ይታወቃል። ምንም 5 ደቂቃ ብታወሩኝ ይታወቃል። የሚሆነውና የማይሆነው ይታወቃል። ከዚያ አንዲት ወረኔ አንገሽግሾኛል፣ በቃኝ ይሄ ዓለም ነው። እስቲ ንገሪኝ፣ ለምሳሌ ምን ሆነ ያንገሸግሽሽ? አመሰራበት ቦታ 2 ልጆች አሏቸው፣ ሲኦል ማለት ናቸው። እንደ እሳት ነው የሚያንገበክቡኝ ህፃናት። ይህ ዓለም መናቅ አይደለም። ስሚኝ፣ ህፃን መቻል ያልቻልሽ፣ የህፃን ጠባይ መሸከም ያቃተሽ እንዴት ነው ዘይደሽ አጋንንት የምትሸከም? ስለዚህ እነዚያን ህፃናት እንዲያው እንጀራ አድርገሽ እንዲያው እንደ መልአክ እስኪሆኑ ድረስ ታግሰሽ ያን ጊዜ ከነሱ ፍቅር መለየት ሲያቅትሽ ነይ ያኔ ትመለኩሻለሽ። እንዲህ ነው ምናኔ እንዲህ ብለ ሞቅ ሲል ይሄዳሉ አይደለም። ደግሞ ሴቶች ያስቸኩላቸዋል፣ በጣም ነው የሚያስቸኩላቸው። እንዲያው በክርስትና ውስጥ በጣም እዛ ከመቸኮል ማልፋችሁ ብዙ ነገር ዛሬ በየመድረኩ ወጣ ዘምራለሁ የምትለው ሴት በሙሉ ተመልከቷት። በሽተኛነት ያንተን የወደድኩል ክህነት ስላለህ ነው። አይነቀፍብህም። ምመን ብትሆን ኑሮ አስቆምህ ነበር፣ አልያ እዚህ ጉባኤ ትመጣትም ነበር። ክህነት ስላለህ አያስነውርም። ማመስገን መልካም ነው። ክህነት ስላለህ አውደ ምሕረቱን አትከለከልም። ጨዋ ግን አይችልም። እንኳን ሴት ወንድም ብትሆን አትችልም። እና ልክን፣ አቅምን፣ መጠንን አለማወቅ ይጎዳል በጣም። እና እናታችን ወደዚያ ስተር ተመለሽ አላት። ተመለሰች፣ ወለደች። ክርስትና ሲያነሱት ሀብተ ማርያም አሉት። ሀብተ ማርያም እመቤታችን ይወዱ ነበር። አሳደጉት። በልጅነቱ በረኝነት ስንክሳር ላይ የተጻፈውን ተመልከቱ። ገድሉ በተለይ በጣም ግሩም ነው። በልጅነት በረኝነት እያለ የተሰረቀ እሸት ሲመጣ አልበላም አለ። ዝናብ ሲመጣ እንሄድ አላቸው። ምክንያቱም በበጋ ዝናብ ሊመጣ ነው አላቸው። አናምንህም ቀጥል አሉት። እሱ ሲሄድ እነሱ ተደበደቡ። ኋላ በትሩን ቀማ። አንድ እረኛ አይደለም ቀማኝ። ለምን ትቀማኛለህ አለው። ጉልበተኛ ስለሆንኩ ቀምቼሃለሁ አለው። ስለ እግዚአብሔር መልስልኝ አለው። አልመልስልም። ምን ታመጣለህ አለው። አይ እኔማ ምን አመጣለሁ ግን የሚደረግብህን ታያለህ አለ። ቅዱስ ሚካኤል መጥቶ አየር ላይ ዘቀዘቀው። ሙሉውን ቀን ሲጮህ አለ። ኋላ ይቅርታ ጠይቆ አውርዶት ወድቆ ሰግዶለት ሄዷል። በልጅነቱ አባትየው አየው። ምክንያቱም በሕፃንነቱ አባታችን ሀብተ ማርያም ምን ያደርግ ነበር? ቤተክርስቲያን ሄዶ ሕፃን እያለ አንዲት ጸሎት ሰማ። ምን ምትል? እግዚኦ መሐረነ ክርስቶስ፣ እቺ በምድር ከጠላት በሰማይ ከእሳት እድንባታለሁ ብሎ የዘመኑ ጸሎት ናት እሷ። እንደዚህ እያደረገ ሲሰግድ ገና በሕፃንነቱ አባትየው ይሄማ ሊመንንብኝ አይደለ ብሎ ምድራዊ ስራ ያስተምረዋል። ምድራዊ ስራ ከነዚህ መካከል አንድ ሆን ብሎ ሰንበት እንዲሽር ያደርገዋል። አንድ ቀን በሰንበት ቀን ሩቅ መንገድ ላከው እና መንገድ ላይ ሲሄድ ባህር አየና ሰንበትን ከምሽር ከዚህ ባህር በተወረወርኩ ብሎ አሰበ። ኋላ ግን ሂዶ ንስሐ ገባ። ለምን? ራስን የማጥፋት ሐሳብ ኖሩ ስለሆነ። ንስሐ ከገባ በኋላ ሄዶ አባቱን አባቴ ከላከኝ አልሄድኩም ዝም ብዬ ነው የመጣው አለ። ምክንያቱም ቢደበደበኝ ይሻለኛል ሰንበት ከምሽር ብሎ። አባትየው አየና አይ ጥሩ አድርጋል፣ ችግር የለውም እንዲያውም ሚስት አመጣልሃለሁ ብሎ ሲሄድ አቡነ ሀብተ ማርያም ወደ ምስራቅ፣ ፍሬ ቡሩክ ወደ ምዕራብ ሲሄዱ አቡነ ሀብተ ማርያም እየጸለዩ መብረቅ ወርዶ አባቱን ያው ወሰደው፣ ሄደ፣ ተሸኘ። ቅድስት ዮስቴና መነነች እናቲቱ ማለት ነው። አቡነ ሀብተ ማርያም መነኑ። የት ሄዳሉ? አፋር ገብቶ አባ ሳሙኤል የሚባለው ሳሙኤል ዘአፋራውን ታኅሳስ 23 ወደፊት የምናከብራቸው በረድነት ሲያገለግል ትናንት ያለውን አርኬ ተመልክታችሁ ከሆነ ሰላም ለዘማንከ ለቀሱ ተማይ እንተፈለጣ እስከነትገብ ድረ በትእዛዘ ክርስቶስ ይውጣ የሚለው እሱ ነው። በጣም ቁጡ ናቸው አቡነ ሳሙኤል። እንዲያውም ገድለ አቡነ ሀብተ ማርያም ምን ይላል? ልክ እንደ አባባ ይሞይ ይላል። አንዳንድ ሰው ቁጡ ነው እና በጣም ነው የሚቆጡ። እና አትሮንስ ተዘርግቶ መጽሐፍ እየተነበበ አቡነ ሀብተ ማርያም ምን ይዘዋል? ጧፍ ንፋስ መጥቶ እልም አደረገው እና አቡነ ሀብተ ማርያም በልባቸው ይጸልያሉ። መምሬ ሊቆጣ ነው ብሎ መልሶ ቦክ ብሎ መልአከ እግዚአብሔር መጥቶ አበረው እና አቡነ ሳሙኤል ያንን አዩ። ኋላ ደግሞ ውሃ ቀድተው ሲመጡ በራሳቸውን ስራ ተሸክመዋል። አቡነ ሀብተ ማርያም ከኋላቸው ማን አሉ? አባ ሳሙኤል አሉ። ልክ ከሆነ ቦታ ሲደርሱ ተንሸራተቱ። እንስራው ሄደ። ያን ጊዜ ወደ እግዚአብሔር ቢለምኑ መሬት ሳይደርስ ተመልሶ በጀርባቸው ተንሸራቱ መጥቶ ራሳቸውን ይህንን ያያሉ። ኋላ አንድ ቀን መጥተው ልጅ አቤት ልብስ እሰጥሃለሁ፣ አሁን አገልግልሃል ጥቂት በደንብ እንድታገለግለኝ እዚህ በኋላ ብለውላቸው ልብሱን ተቀበሉና እግዚአብሔር ይስጥልኝ ግን ልብሱን የሰጠኝ እግዚአብሔር ነው አሉ። እኔ ነኝ እንጂ ሰጠው፣ አይ እግዚአብሔር ነው። በጣም ተበሳጭቶ እመቤቴ ሄዶ እመቤታችን ፊት ይኸውልሽ ይሄ ልጅ እንዲህ እያደረገ ነው። እመቤታችን ወጣ ለምንድን ነው ይሄ ልጅ እንደዚህ የምታረገው? እውነቱን ነው እግዚአብሔር ነው የሰጠው፣ አንተን እንደ የሰጠው። ሁለተኛ ክፉ ብትናገረው እድሜ ያጥራል ትቀሰፋለህ አለቻቸው። ጻድቁን ማለት ነው። እዚያ ሄዶ እግር ወድቀው ይቅርታ ጠይቁ። 12 ዓመት አቡነ ሳሙኤልን አገልግሎ የት ሄደ? ደብረ መድኃኒት ሸዋ፣ ሰሜን ሸዋ
ለአድባር የሚለው በዚያ ስፍራ ያለው ነው። አቡነ መልከ ጼዴቅ ጻድቁ ዘንድ ሄዶ መነኮሰ። ገድሉ ምንድን ነው? 4 ወንጌል 150 ዳዊት ያደርሳል። ባህር ላይ ቆሞ 500 ጊዜ ባህር ውስጡ ነው ይሰግዳል። በ2 ሳምንት በ40 በ80 ቀን ብቻ ቅጠል ይመገባል። ወገቡን በሾህ ይታጠቃል። ለክርስቶስ ፍቅር እጅጉን ይቀናል። እመቤታችን በጣም ይወዳል። 2 መገለጫ፣ አንደኛ ቅዳሴ ቆሞ እያስቀደሰ አባታችን ሀብተ ማርያም ካህኑ ሲያነብ ለእመቤታችን ክብር የማይመጣ ወንጌል የሌለ ዝም ብሎ አንዳንድ ሰው አፉ የሚያመጣው ብሎ ይናገር የለ እንደዚያ ብሎ ለእመቤታችን ክብር የማይመጣ ነገር ተናገረ። አስጨብጭቦ አስቆሙት። ወንጌል መካከል አስቆሙት። ይሄ ለእመቤታችን ክብር አይገባም እንደተጻፈው ብሎ አሉት። አንብቦ እንደዚያ ብለውት ሲመለሱ ከመቆማቸው ላይ ጌታችን ቆሞ ጠበቃቸው። ደግ አደረክ፣ እናቴን እያቃለሉ እኔን ማክበር እንደምን ይቻላል አላቸው። በግንባራቸው ላይ ብርሃን ሳለላቸው። ኋላ ግን ጸልየው እንዲሰውር አድርገውታል። 2ኛ መገለጫ፣ አንድ ቀን ቀድሰው ሲወጡ ቅዳሴ ማርያም አሁን ዛሬ የምናውቀውን ጎሳን ሳይሆን ያኛውን ማዛ ቅዳሴ ነበር የሚቀድሱት ጊዜ አባ ጊዮርጊስን ማዛ ቅዳሴ ቀድሰው ሲወጡ እመቤታችን ተገለጸለችላቸው። ወዳጄ ዛሬ ስትቀድስ ደስ አለኝ፣ ደግሞ ነገ ድገም እስቲ አለች። አይ እመቤቴ ዛሬ ሰሞኑ የኔ ነው፣ ነገ ግን የሌላ ቄስ ሰሞኑ እንዴት አደርጋለሁ አለች። አይ እኔ አንተን ነው የምወድ፣ አንተ ቀድስ፣ የእሱ ደስ አይለኝም፣ ያንተ ነው። ለምን ያ የምሰል ነው፣ እንደኛው ገብተህ ለደሞዝ ይሆናል፣ በልማድ ይሆናል፣ ማን ያውቃል። እንዴት አደርጋለሁ እመቤቴ፣ እሱንን ያሳያለሁ አለች። ያኛው ቄስ ቀድሳለሁ ብሎ ሲመጣ መንገድ ላይ እንቅፋት ይላል፣ በጥርሱ ይሉ ደበደ። አፉን ይዞ መጡ። አባታችን ሀብተ ማርያም ኧረ እባክዎ ይቀድሱልኝ ዛሬ እንደዚህ እንኳን እና ሳቁ። እሳቸው ነገሩ ገብቷቸዋል። ሄደው ቀደሱ። ታዲያ ምን አለቻቸው? በዜማ በልዑል ቃል ጥራኝ፣ ህምን ላይ ሲደርስ ንኢ ማርያም መሰረተ ኩሉ ዓለም ብለህ ስትለኝ እመጣልሃለሁ። ዛሬ እኮ ለዚያ ነው እዚያች አንቀጽ ስንደርስ ዜማ ማዜም ይገባል። ግን የምናዜመው በግል ይሆናል እንጂ በቅዳሴ በመደበኛው አዲስ አበባ አንድ ደብር የሚቀድሱት አለ ተብሏል እንጂ የለም ማዛ ቅዳሴ የሚቀድስ እና ታዲያ መልካቸውን የደረሰ ምን አለ? ሰላም ለእንግዳከ ወለሕፅንከ ዘተፈቅረ ከመሕፅነ አምላክ ክቡር ወልደ ነጎድጓድ ዘገብረ ሀብተ ማርያም አይርግ መስዋዕተ አምልኮ ስሙረ እንዘ ትብል ንኢ ማርያም መሰረተ ዓለም ምረ ስለልኪ ያው ዘሳረረ ምድር ይላልች። የዛሬ ጸሎት ናት። ዘወትርም በተጻለይ ያስኬዳል። በዜማ የምትፈልጉ ካላችሁ ዜማውን እናስተናቸዋለን። አሁን ሁሉ እኮ በወንበር ላይ ይገኝ ይችላል፣ ደግሞ በግልም ይገኛል አለ እና አባታችን እመቤታችን እንዲወዱ የነበረ በንጹህ ድንግልና ቅዱስ ሚካኤልን እግዚአብሔር አጋዥ አድርጎ ሰጣቸው። ሚካኤል በህደጅ ቆሞ የኔ ቢጤ መጥቶ በእንተ ስማ ለማርያም ሲል ከሰማውና አቡነ ሀብተ ማርያም ወይ ጸሎት ሌላ ነገር ይዞ ዝም ካሉ አንተ ዳይልም ምን ሂድና ውጣ ተዘከር ያለ ልብስን ምን እንስጠው ይላቸው። ሰው ሲመጣ ሀብተ ማርያም አንድ ሰው መጥቷል፣ መልኩ እንዲህ ነው፣ ጠባዩ እንዲህ ነው፣ ስሙ እንዲህ ነው፣ ችግሩ እንዲህ ነው፣ መድኃኒቱ እንዲህ ነው ናቸዋል። ቅዱሳን እኮ እንደዚህ ናቸው። በነገራችሁ ላይ ገጥሞኝ ያውቃል። ስለ አባ ተክሌ ስናገር ሰማላችሁ አይደል? ኧረ እንዴት ዋላችሁ? አባ ተክሌን አታውቁም? በዝና እንኳ ቢሆን ደርሷል እኮ አሁን በ13 ታኅሳስ 13 ነው እኮ እረፍቱ 18ኛ ዓመት እረፍቱ። እና አባ ተክሌ ሰዎች እዛ ሄደን ስንቀመጥ አንዳንድ ሰዎችን በጣም ቅርብ እንመስላቸዋለን። የእሱ ወዳጅ እንደዛ ምን መስላቸው ሰዎች አሉ። ወዳጅ ብቻ ሳይሆን የሚናገረው ነገር የሚገባን ይመስላቸዋል። እንደ እብድ ስለሆነ ነው የሚለፈልፍ። ማመለፍለፍ የሚለው እንግዲህ መድኃኒዓለም ይማርና እሱ ራሱ እንደዛ ስለሚል ነው። እና አንድ ጊዜ በጣም ሲያስቸግሩኝ አባ የምትለው ነገር እኔ አይገባኝ፣ ሰዎች ግን ሲመጡን የሚገባኝ ነው የሚመስላቸው፣ ተርጉም ይሉኛል። እና የምትናገረውን ነገር ግን ለመተርጎም ብንሞክር የሚያዝ ነው ብዬ ስለው ዞር ብሎ አትያዙት አለ። ለምን ስለው ልነግርህ ስፈልግ በቁም ነገር ነው በመለፍለፍ አይደለም። እንዴት ብዬ ስለው እኔ ይገርመኛል እንደዛ እንደነገረኝ። መፍትሄ የሚያሻው እግዚአብሔር ሊናገረው የሚፈልገው ሰው ካለ ሌሊት የእግዚአብሔር መልአክ መጥቶ ግል ይመጣል፣ ችግሩ ይሄ ነው መፍትሄ ነው ብሎ ነግሮኝ፣ እንደዚያ ካልሆነ የቀኑ ሙሉ አፍ ያመጣው ስለፈልፍ ነው። እኔ ይገርመኛል። እኔም ቁም ነገር ሁሉ እንደዛ መንገሩ እግዚአብሔር ይስጠው፣ በረከቱን ያሳድርብን። ቅዱስ ሰው ነው። ዛሬ ስሙን ያስጠራኝ ሂደን ስለነበር ይሆናል መቃብሩን ለመጎብኘት። አነሱት አላነሱት ሰቀቀን አይደል? አሁን እንዲያው ብቻም ተስፋ ነው ላይን እኮ እሱማ ፍቅሩማ በልባችን ይኖራል። ግን መቃብሩን ባያነሱት ጥሩ ነበረ። ቅዱስ መቃብር ነው፣ ክቡር መቃብር ነው እና ለሁሉም አባታችን ሀብተ ማርያም እንደዚያ ቅዱስ ሚካኤል ይላቸው ነበረ። ብዙ ታምራት አድርገዋል። ቅዳሴ ቀድሰው ሲወጡ ወንጌል በጣም ስለሚወዱ ወንጌል ማንበብ ሲያነቡ ሲጣፍጣቸው ጮክ እያሉ ሲሄዱ ምራቅ ካፋቸው ወጥቶ ወደቀ። ደንግጸው ከናፈሩ በሉት። ቀና ሲሉ መድኃኔዓለም ብርሃን ለብሶ ቆሟል።
በደልከኝ አላቸው። እንዲያ በደልከኝ ጌታዬ ምን አደረግኩኝ? አንደኛ ቅዱስ ሥጋዬን ክቡር ደሜን መሬት ላይ አነጠፍከው እየጮክ። ሁለተኛ ነገር ደግሞ ፈቃዴን ሳትጠይቅ አፈር ጋር አንስተህ በላኸው። በል 1000 ስግደት ቀጥቻለሁ አላቸው። 10,000 ግን አለ ለካህን ሳትናዘዝ አይሆንም አላቸው። ሄዱና ለቄሱ አባ ዘካርያስ የሚባል ካህን አባቴ በድያለሁ ንስሐ ይስጡኝ አሉ። ምንድን ነው የበደልክ? እንደዚህ አይ በል 3 ስገድ ደህናዋል አይድገም ሁለተኛ አሏቸው። ኧረ ጌታዬ አንተ 10,000 ቄሱ 3 እንዲሁ ለማስታረቅ እንኳን የማይመች ነገር። ጌታችን ተገለጸና የካህኑን ተቀበል ስልጣን ሰጥቻለሁ የእሱን ነው መስገድ ይቅር ብያለሁ አላቸው። አባ ኢያሱ የሚባሉ ረድ ነበሯቸው ገድላቸውን የጻፉት ጻድቁ አባ ኢያሱ እና አባ ኢያሱ አብረዋት የነበሩ አንዲት ደግ ቅድስት እናት ነበረች ቅድስት ልያ የምትባልና ቅድስት ልያን አባ ኢያሱ ምክንያቱም አቡነ ሀብተ ማርያምና አባ ኢያሱ ሲነጋገሩ ስለ አቡነ ሀብተ ማርያም የሚሰሙት ነገር ከአይምሯቸው በላይ ሆነ። እንዴት ሰው ከዚህ ደረጃ ሊደርስ ይችላል? ምክንያቱም አቡነ ሀብተ ማርያም በፈለጉበት ሰዓት ወደ ሰማይ ይወጣሉ፣ ወደ ኢየሩሳሌም ይሄዳሉ፣ ከፈለጉበት ስፍራ ይደርሳሉ። እና ስለተጠራጠሩ አቡነ ኢያሱ ሄዱና ቅድስት ልያን አንቺ እናት ያቤት ሀብተ ማርያምን በሀገራችሁ ምን ትሉታላችሁ? አቡ ቀለምሲስ ራእየ ወአት እንለዋለን። ከሰባተኛው ሰማይ ድረስ የሚሄድ ከከዊነ እሳት የደረሰ ሥላሴን በአንድነት በሶስትነት የሚመለከት እንለዋለን። ሬስ የተጋነነ ይመስላል። ሄደና እንግዲህ አቡነ ሀብተ ማርያም አንዳንድ ነገር ይነግሩታል እና ኋላ ስማኝ እንጂ ልጅ ኢያሱ አሉ አቤት ምነግርህን ነገር ትጠራጠራለህ? ኧረ እኔ አልተጠራጠርኩም። እንዴት ሰው ልብ ገብቶ እንደዚህ ይላሉ አለ። ከልብ ገብቶ ነው ያልክ? እንግዲህ ስለ ልብህም አልንገርህ። አንተ አሁን የበደልከውን ሁሉ ንስሐ ገብተሃል በደንብ እንጂ የቀረ የለም። በዚህ ቀን በዚህ ሰዓት እዚህ ቦታ እንዲህ ያልሰራ በዚህ ቀን እንኳን አቡነ ሀብተ ማርያም እንኳን ሌላ ሰው ራሱ እንኳን ረስቶታል ማለት ነው። ደነግጥ። ይህ ሰውዬ እንዴት ሊያውቅ ቻለ? እንኪያስ አሉ አቡነ ሀብተ ማርያም ሄድና እመቤታችን ለመናት። ገብቶ እመቤታችን ስለ አድኖ ፊት ቆመው በመከራው ቀን ከልጅሽ ጋር መከራ የተቀበሉ እግሮችሽ ያቀፉት እጆችሽ ቤዛ ይሁኑን በእነርሱ እንማጸናለን ብሎ ሲል እንደ መብረቅ ብልጭ ብሎ ቅዱስ ሚካኤል ራሱ እንዲስት አደረገው። በጣም ተቆጣው እና አቡነ ሀብተ ማርያም ጋር ተመልሶ ሄዱ፣ ይቅርታ ጠየቃቸው። ከዚያ በኋላ ረዳቸው ሆኖ ያን ሁሉ ክብራቸውን ያየ የጻፈ እርሱ ነው ጻድቁ አባታችን ሀብተ ማርያም። የቃል ኪዳናቸውን ጽናት ለማወቅ 2 ነገር ብቻ ልንገራችሁን አልጨረሰ። አንደኛው ለናውላችሁ ወደ ሰማይ ሄደው ከአቡነ ተክለ ሃይማኖት ከ9ኙ ቅዱሳን ከሌሎችም ቅዱሳን ጋር ሲነጋገሩ ሲኦልን ሲያሳያቸው ቅዱስ ሚካኤልን ጠየቁት። ኧረ እንደ ወዳጅ ለምንሃለሁ እገሌ የሚባሉ ነው ስም ጠርተው ከዚህ ሲኦል ናቸው ገነት ብሎ አሉት። አይ በምን ስራቸው? ኧረ ሲኦል ናቸው አላቸው። በበዓት እያለሁ እኮ ዘመዶቻቸው መጡ በጸሎት አስባቸው ብሎ ነበር። ኧረ እባክህ አውጣልኝ ከዚህ ሰዓት አሉ። ቅዱስ ሚካኤል አለ ይሄ እኔ ስልጣን አይደለም የፈጣሪዬ ነው ብሏል። ከዚያው ድምፅ አሰማ ለሀብተ ማርያም ምሬት አለለታለሁ አውጣ አያችሁ በጸሎት አስቡኝ። እንዲያው እርሳቸውን ከየትም ስፍራ ሆኖ ስማቸው ቀድሞስ ወደ በዓታቸው ነው። ዛሬ በሁሉ ስፍራ በረዴት አሉ። ሁለተኛው ሲያርፉ ጌታችን 7 አክሊል ሲያወርድላቸው እኔ ያስገርመኛል። ከ7ቱ አክሊል አንዱ ወንጌል ስለማንበብ ነው አይደል? እንዴት ዋላች? ወንጌል ስለማንበብ። ሁለተኛው ምን ይመስላችኋል? በሆድ ቂም ስላልያዝክ የብርሃን አክሊል ሰጥቻለሁ፣ ቂም ስላላሳደርክ። አንዱ ስለ ዕጣን አለ። ካህኑ ቢኖሩ ዛሬ ጥሩ ነበር፣ ጥቂት ጉንፋን አስቸግሯቸዋል እንጂ 7 አክሊል ቅዱሳን መላእክት መጥተው ወንድማችን ኋላ ምን አላችሁ? ወንጌልን ስታነብ ስለኖርክ እያንዳንዲቱን ቃል በሺህ አባዝችላለሁ። ያን ያክል የሚያምንብህ በቃል ኪዳን የሚማጸን ከተገኘ አብሮ ይግባ። እግዚአብሔር በረከታቸውን ያሳድርብን። ሰዓት ስለመሸ ወላዲያ ይላፍ የተባሉ አባታችን ኢየሱስ ሞዓዝ ሐይቅ ያቅ እስጢፋኖሱ በዚህ ዳህና በጎርጎራ ማዶ ባለ ስፍራ ተወልደው ደብረ ዳሞ አገልግለው ለ51 ዓመት ያክል በሐይቅ እስጢፋኖስ በጎናቸው ሳይተኙ ጸልየው ብዙ ቅዱሳንን አቡነ ተክለ ሃይማኖትን አቡነ ሂሩት አምላክን ጨምሮ አይላፍ ቅዱሳንን በመውለዳቸው ወላዲያ አይላፍ የሚባሉ አባታችን በ81 ዓመታቸው ዛሬ ቃል ኪዳን ተቀብለው ያረፉበት በዓል ነው። አቡነ ሰላማ ከሳቴ ብርሃን ልደታቸው ነው። ሌሎችም ቅዱሳን ቅዱስ ፒላሪያኖስ፣ ኪልቅያ፣ ታቱስበያ ሰማዕታት ናቸው። የሮሜ ሰማዕታት በዘመነ ዲዮቅልጥያኖስ መከራ የተቀበሉ ናቸው። እግዚአብሔር ሁሉንም በረከት ያሳድርብን። ነገ 27 ነው። ቅዱስ ያዕቆብ ግሙድ ዘግሙድ የሚለው
ያው ያስኬዳል። ግን በጥሩ አማርኛ በጥሩ ግዕዝ ቅዱስ ያዕቆብ ግሙድ ዘ ሲከተልበት ዘርፎ ሌላ ስለሚመስል ለሁሉም ዘግሙድ ቅዱስ ያዕቆብ ዘግሙድ ዓመታዊ በዓሉ ነው። እንግዲህ ቤተክርስቲያኑ ታውቃላችሁ በዚህ በታች አርማጭሆ አለ። ቅዱስ ፊልሞና ከ72ቱ አርድእት አንዱ ነው። ቅዱስ ጢሞቴዎስ በዘመነ ሰማዕታት በጣም የሚገርም መከራ የተቀበለ ከመጀመሪያዎቹ ሰማዕታትም አንዱ ነው። አባታችን ተክለ ሐዋርያት የእመቤታችን ወዳጅ የገበርማ ወይም ደግሞ የደብረ ጽሙና አባ ገብረ ዮሐንስ፣ አባ ሊቃኖስ፣ ቅዱስ ቀሌምንጦስ አሉ። በ28 እሑድ ታላቁ አባ ስራባሞን ከተሳቱ ቅዱሳን አንዱ አባ ሊቃኖስ የደብረ ቆናጽሉ እና የጎንደ ተክለ ሃይማኖት አቡነ ዮሐንስ ልደታቸው ነው። በ29 ትልቅ በዓል ነው ከጌታችን ጋር የሁሉም ሰማዕታት ዓመታዊ በዓላቸው ጉባኤ ሰማዕታት ይባላል። ያን ቀን ተፍጻሜተ ሰማዕት ቅዱስ ጴጥሮስ፣ ሐዋርያው ቅዱስ ቀሌምንጦስ፣ ኢትዮጵያዊ ጻድቅ የለጋሱ አቡነ ገብረ መስቀል፣ ታላቁ አስራዊት እናታችን ቅድስት ካትሪና የምትባለው እናት እና ኢትዮጵያዊ ጻድቅ አቡነ ፄዋ ለጽድቅ የሚባሉት አባት እነዚህ ሁሉ ዓመታዊ በዓላቸው ነው። በ30 ኢትዮጵያዊ ጻድቅ ንጉሥ ገብረ መስቀል፣ አባ አካክዮስ፣ አናኒዮስ ዘአምድ ሌሎችም ነበሩ ናቸው። በአንድ ታኅሳስ 1 ቀን ቅዱስ ኤልያስ ልደቱና አስተርእዮቱ ነው። ናቡቴ ይዝራኤላዊ በግፍ የተገደለበት ነው። ጴጥሮስ ዘጋዛ፣ እናታችን ቅድስት ቤርሳቤ፣ አባ አትናቴዎስ ዓመታዊ በዓላቸው ነው። በሁለት 3 ደቂቅ ዓመታዊ በዓላቸው ነው። ታምራት የተደረገላቸው ቀን ነው። 3 ደቂቅ አናንያ፣ አዛርያ፣ ሚሳኤል። ያን ቀን ቅዱስ አውክያኖስ ወይም አውካቴዎስ፣ አባ ሆር እና ጎንደር ውስጥ ምን ትስም ይላችኋል? ታኅሳስ 2 ቀን ጎዝ አባ ደመና እረፍታቸው ነው። 21ኛ ዓመት መታሰቢያ ይሆናል ማለት ነው። በ3 እግዝእትነ ማርያም የዛሬ ሳምንት በዓታ ዲያቄን ሐና ፋኑኤል ሊቀ መላእክት ዓመታዊ በዓሉ ነው። አባታችን ኢትዮጵያዊ ጻድቅ አቡነ ዜና ማርቆስ፣ ሌላኛው ኢትዮጵያዊ ጻድቅ ወላዲያ ያለፍ አባ እንጦንስ የትግራዩ ዓመታዊ በዓላቸው ነው። አባ ዳንኤል የገዳመ ቆረቆሩ የደብረ ማርያሙ ልደታቸው ነው ይሳቸው እና ደግሞ ያን ቀን ከኢትዮጵያ ነገስታት ማን ትዝ ይላችኋል? የባታ ቀን አፄ ምኒልክ ዳግማዊ ያረፉበት ነው። እሳቸውን ነፍስ ይማር እንላለን። የዛን ቀን ግን ጥሩ ነው። እዚያን ቀን ነፍስ ይማር እንላለን። ክርስትና ስማቸው ማን ነው? ሳህለ ማርያም። ሚስታቸው ማን ነው ትባል? ወለተ ሚካኤል። እግዚአብሔር ሁላችንም የሳምንት ሰዎች ይበለን። ሰዓት አምጻይኩ ክፍል 2 ሳምንት እንቀጥላለን። በዚህ አጓጉል ከምናደርገው ገና ወደፊት የሰማዕታት ታሪክ አለን። በእሳት የተቃጠሉ በሰይፍ የተገደሉ አለንና ሁላችንም የዚያ ሰዎች ይበለን። ከእውነተኛው ሰዓት ይደምረን፣ ከዘላለም እሳት ይሰውረን። ለምስጋና እንነሳ።
በሰላም አስጀምሮ በሰላም ያስፈጽመን። ቅዱስ ስሙ የተመሰገነ ይሁን። ሀገራችንን፣ ቤተ ክርስቲያንን፣ ደብራችን፣ ከተማችን በቸርነት ይጠብቅልን። የታመሙትን በይቅርታው ይፈውስልን። የሞቱትን ነፍሳቸውን ያጸድቅልን። የአባታችን የአርያ ሥላሴን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን። እኛንም በረከታቸውን ያሳድርብን። ከንጹሐን በረከት የእመቤታችን ጣዕሟን ፍቅሯን ያሳድርብን። ከክፋት ከጥፋት ከገሃነመ እሳት ከክፉ ሰው ቸሩ መድኃኔዓለም ያድነን። ሰላም በዋለን ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየን ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌግ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ ኩይስ መዚአከ ይእቲ መንግሥት ኃይለ ስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ቸር መድኃኔዓለም ቅዱስ ስሙ የተመሰገነ ይሁን። የተመሰገነ ይሁን። እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወሳይል አሜን።